ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። አይ ቲንክ ገብቷል። አንድ ጥያቄ የቅድሙን ጥያቄ ልጠይቀውና ከዛ ትቀጥላላችሁ። እሺ ማራናታ፣ ሞት ምን ማለት ነው? ሞት ሁለት አይነት ሞት አለ። አይ ስንት ቆይ አንዴ፣ ስንት አይነት ሞት አለ? አቮይዲንግ ዘ ኢሹ ትሰራና ማለት ኢሹን ያልተጠየቀውን በማብራራት ነው ጊዜህን እየፈጀ ያለው ከቅድም ጀምሮ። ስንት አይነት ሞት አለ ለሚለው ጥያቄ ነው አሁን ለመመለስ የተዘጋጀው። እኔ አልጠየኩም። ሞት ምን ማለት ነው ዲፋይን ዴይዝ እንጂ ስንት አይነት ዴይዝ አለ አልጠየኩም። ሶ ሞት ምን ማለት ነው ዲፋይን። ሞት ማለት ህይወት ሲያበቃ ማለት ነው። ሞት ማለት ህይወት ሲያበቃ ማለት ነው። አንድ ሰው ሲኖር ስጋና እስትንፋሱ ደሙ ሰምተኛል ያልኩን እንደ አሁን ጠያቂ የሆነ እኮ መልሱንም ፎርሙሌት እያደረክ እኮ ነው። እኔ ልመልስበትና ልክ አይደለም ያልኩን ሰምተኛል ወይ? አዎ። ምንድን ነው ያልከው? ሞት ማለት ምን ማለት ነው አልከኝ። እሱን መለስክልኝና ከዛ በኋላ ለመለስከው ምላሽ ምን ብዬ ነበር የጠየቅኩ? በሁለት ካቴጎሪ ብዬ ስለ አስቆምከኝ እኮ። በቃ አሁን እየረሳህም ነው እየሰማህም አይደለም። ሞት ማለት ከእግዚአብሔር መለየት ነው አንዱ። ቆይ አንዴ፣ መጀመሪያ ሞት ምን ማለት ነው ስልህ ህይወት ማብቃት ነው ብለኛል። ሁለት ነው። ሁለተኛውን መለስኩልህ። የመጀመሪያውን አልቀበል ስላልከኝ ማለት ከእግዚአብሔር መለያትም ሞት ነው ይላል። ከእግዚአብሔር ቆይ አንዴ፣ ስፔሲፊክ ዲፋይን ሞት ማለት ምን ማለት ነው? ትርጉሙን የሞት መጀመሪያ ትርጉሙን ስጠኝ። አንደኛ ከእግዚአብሔር መለየት ሞት ነው። እሱ ራሱ ሞት ነው ነው ያልኩህ እኮ። እሺ ከእግዚአብሔር መለየት ማለት ነው። እሺ ሌላስ? ሌላ ደግሞ አካላዊ ሞት ደግሞ ሞት ይባላል። አንድ ሰው አካላዊ ሞት ምን ማለት ነው? የትኛው ነው አካላዊ ሞት ማለት ነው? አዎ እኔ አሁን ሕያው ነኝ እየኖርኩ ነኝ ከአንተ ጋር ሲያወራ ማለት ነው። ትርጉም አይ ምሳሌ አትስጠኝ። ቆይ አካላዊ ሞት እያልክ ያለው የትኛው ምን ማለት ነው? እሱን እየመለስኩልህ እኮ ነው። ለምሳሌ ብለህ ምሳሌ አትስጠኛ። ትርጉሙ መጀመሪያ እኔ የራሴን እኮ በገባኝ እኮ ነው የምመልስልህ። ይዋድ በገባህማ ነው የምትመልስልኝ፣ ግን ልክ አይደለም በለኛ። ወይ አንድ ሰከንድ አውራ በለኝ። እኔ ሳውራ ልክ አይደለም ለማለት መናገሬን እኮ እያስገኛል። መጀመሪያ ልክ አይደለምም ልክ ነውም ለማለት የተጠየቀውን መመለስ ስችል ነው። ያልጠየቅኩህን አትመልስልኝ። ቆይ አንዴ። እሺ አንተ ታይፕስ ኦፍ ዴይዝ ነው እየተነተንክ ያለው። አሁን የስጋ ማለት የአካል ሞትና ከእግዚአብሔር መለየት ሞት፣ እነዚህ አይነቶቹ ናቸው። እኔ ስንት አይነት ሞት አለ ብዬ አልጠየቅኩም አይደል? ስለዚህ ወደ አይነቶቹ ቆይ አንዴ ስማኛ፣ ስማ እስኪ ሀሳቡን ሳትረዳ ለመመለስ ስለምትቸኩል ከዛ በኋላ ወይም ደግሞ ውስጥህ የሆነች ልትናገራት የፈለካት ነገር አለች። እሷን ለመናገር ጥያቄው ይሁን አይሁን ዝም ብለህ ለመመለስ ነው እየተዘጋጀ ያለው። አንተ ውስጥ ላይ ያለው ለመመለስ የፈለግከውን ሳይሆን የምትመልሰው የተጠየቅከውን ሰምተህ። እሺ የተጠየቅከውን ሰምተህ። ስለዚህ ጥያቄውን ስማኝ። ሞት ምን ማለት ነው? እስኪ መጀመሪያ ይህን መልሰው። እሺ እንግዲህ ውስጤን አንተ በግምት የምትወስደው ለአንተ ተዋለሁ። ሞት ማለት እኔ ከመለስኩ በኋላ ስህተት ከሆነ አስተምረኝ፣ እሰማሃለሁ። የገባኝን በቅንነት ነው መልስልህ። ኦኬ ወንድሜ። እሺ ሞት ማለት መንፈሳዊ ሞትና አካላዊ ሞት አለ። ከዛ አሁን አንተ የፈለግከው ደግሞ ዴፊኒሽኑ አልፈልግም ስላልክ እኔ ዴፊኒሽኑ አልፈልግም ስላልክ ይላል እንዴ? ታይፑን አልፈልግም ነው ያልኩ። አሁንም ስቲል መንፈሳዊና ስጋዊ ሞት ትላለህ። ታይፑን ተው፣ አይነቶቹን ተዋቸውና ዲፋይን አድርግልኝ እያልኩ እኮ ነው። ዴፊኒሽኑን አልፈልግም አልክ ትላለህ እንዴ? ዴፊኒሽኑን ነው የምፈልገው እያልኩ። እሺ ኦኬ ዴፊኒሽኑን ነው የምነግርህ። አንድ ሰው ከእግዚአብሔር ሲለይ መንፈሳዊ ሞት የሚባለው እምነት ሳይኖረው ከእግዚአብሔር የተለየ ሰው ሞቷል ማለት ነው።
እኔ ምን ሲሆን ነው መንፈሳዊ ሞት የሚሞተው? ጠይቄሃለሁ ወዳጄ። ለዚህ እኮ ነው የምትጠየቀውን ሳይሆን ድፋይን ቆይ ቆይ እኮ ዴፊኒሽን እና አይነት ልዩነቱ አታውቀውም ነው ወይስ አብራራ አልከኝ እኮ አሁን እኮ አንተ ዲፋይን አድርገህ አልከኝ። ዲፋይን ምን ማለት ነው? ተርጉሞ ማለት እኮ ነው። ለምሳሌ እየተረጎምክ እኮ ነው። ቆይ አንዴ። ለምሳሌ ሰው ማለት ምን ማለት ነው ስትባል ሁለት አይነት ሰዎች አሉ፣ ወንድና ሴት ብለህ ነው እንዲህ የምትጀምረው። ሰው ማለት ኦኬ ሰብ ከሚል የግዕዝ ቃል የመጣ ሲሆን ትርጉሙም ሰባት ነው። በቃ ትርጉም ዲፋይን ማለትና ኦኬ ሊስት ለይ መጀመሪያ። እኔ ሊስት አድርግ አልጠየቅኩም፣ ዲፋይን አድርግ ነው። ትርጉሙን አምጣ ነው። ተርጉም ነው የተባልከው። አሁን አንተ እያረክ ያለው ሊስት ነው እያረክ ያለው። ኦኬ ለምሳሌ እዚህ ሰው ማለት ምን ማለት ነው ስል እዚህ ጋር አሁን 6 ሰዎች አሉ፣ መኩ፣ ናቲ ምናምን። መጀመሪያ ትርጉሙ ሳትነግረኝ ሰው የሚለው ስንት ሰው አለ ወይም ደግሞ እነማን ናቸው ያልጠየኩን እየመለስክ ስለሆነ አሁን ጥያቄ በደንብ ስማኝ። ሞት ስንት አይነት ሞት አለ ሳይሆን ሞት ራሱ ምን ማለት ነው ለመጨረሻ ጊዜ ነው የምጠይቅህ። ማትመልሰው ከሆነ we can proceed ወደ ሌላ። እሺ ሞት ምን ማለት ነው ትርጉሙ በእናንተ? በእኛ ሞት ማለት ስጋውና መንፈሱ ወይም ነፍሱና ስጋ ከሰውየው ስትለያይ ሰውየው ሞተ ይባላል። ፈንክሽኑ ካቆመ ማለት ነው። በጣም አሪፍ። እሺ ስለዚህ የነፍስና የስጋ መለየት ነው ሞት የሚባለው ማለት ነው አሁን። እሺ በጣም ጥሩ። እሺ ስጋና ነፍስ ሲለዩ ሰው ሞተ ይባላል። ነፍስ ትሞታለች በእናንተ አስተምሮ? በጣም አሪፍ። ስለዚህ ነፍስ ሞተች ስትሉ ምን እያላችሁ ነው? ምን ማለት ነው? ማን ከማን ጋር ተለይቶ ነው ነፍስ ሞተች? እሺ እንግዲህ እስካሁን ያወራ ነው ከራሳችን ነው ያወራ ነው። ከመጽሐፍ ቅዱስ ጥቅስ እየጠቀስ እናውራ ፍቃደኛ አይደለም። መጀመሪያ አሁንም የሰጠኝ በእናንተ አስተምሮ ነው። አሁንም የምትመልስልኝ በራሳችሁ አስተምሮ ነው። መጽሐፍ ቅዱስ ልጥቀስ አላልክም። ያሁኑ ሀሳብ አሁንም መጽሐፍ ቅዱስ ውስጥ ከመግባት በፊት መጀመሪያ ነፍስ ሞተች ስትል ምን እያልክ ነው? ምን ከምን ጋር ተለየች እያልክ ነው የሚለውን መጀመሪያ አብራራ። እንግዲህ ያዲ አንተ ክርስቲያን እንደሆንክ ነው የሚሰማኝና መጽሐፍ ቅዱስ ጥቅስን አቮይድ የምታደርግ አይመስለኝም። ስለዚህ ስትጠይቀኝ ጥቅስ አቮይድ ላረግም አልችልም። አሁን ግን ስለዚህ መጽሐፍ ቅዱስን ጥቅስ ላውራ መከልከል አልነበረብም አይደለም። አሁን ማስረጃ ስጠኝ እስኪ። መጽሐፍ ቅዱስ እንደዛ ብሎ የተናገረበት ስጠኝ ብዬ ስጠይቅ መጽሐፍ ቅዱስ ትጠቅሳለህ። እሺ አሁን ግን አስተምሮታችሁ አየህ፣ መጀመሪያ ሞት ማለት ዲፋይን አድርግ ስል መጽሐፍ ቅዱስ ልጥቀስ አላልክም። ኦኬ አሁንም ይሄ ሀሳብ ከመጽሐፍ ቅዱስ አምጥተው ነው አይደለ? የስጋና የነፍስ መለየት ሞት ነው ያልከኝ ከመጽሐፍ ቅዱስ አምጥተህ ነው። ጥቅስ ግን ጥቀስ አላልኩም። አሁንም ከመጽሐፍ ቅዱስ የተረዳኸውን መረዳት ትነግረኛለህ። ያንን መረዳት መጽሐፍ ቅዱስ ላይ የለም ብዬ ካሰብኩኝ ማስረጃ አምጣልሃለሁ። አሁን ግን ምንም ዲፋይን አላረግም፣ ትርጉሙ አልነገርከኝም። መጽሐፍ ቅዱሳዊ ይሁን አይሁን ለመለየት መጀመሪያ ትርጉሙን መስጠት አለብን። ነፍስ ትሞታለች ስትል ምን ትሆናለች እያልክ ነው? ማለት ምኗ ከምኗ ይለያል እያልክ ነው? ምክንያቱ የስጋና የነፍስ መለየት እሱ ሞት ይባላል። መለየት ማለት ነው የሚል ዴፊኒሽን ስለሰጠ ማለት ነው። ከእግዚአብሔር መለየትም እሱ ሞት ይባላል ብለህ ስለተናገርክ ቅድም። ስለዚህ ከእግዚአብሔር መለየት አንድ ሞት፣ ከስጋና ነፍስ መለየት ሌላኛው ሞት ተብሎ የሚነገር ከሆነ ነፍስ ራሱ ትሞታለች ስትል ምን ከምን መለየት እያልከ ነው? ወይም ደግሞ ነፍስ ከምን ተለየች እያልከን ነው ነው ጥያቄ። እሺ ዮሐንስ ዮሐድ እንግዲህ እኔ መጀመሪያ ሲያወራል የነበረው ከራሴ ውስጥ የተማርኩና ግማሹን ያወራልህ። ሲያወራ ግን ሀሳቡን ሲመልስ እድሉን ከሰጣኝ መጽሐፍ ቅዱስን ዋቢ አድርጌ ጭምር ለመመለስ ነው ያሰብኩት። እንግዲህ ከራሴ የተማርከውን ወደዛ እንዳትሄድ ስላልከኝ የሚያስታውሳቸውን ከራሴ ልመልስልህ፣ ከመጽሐፍ ቅዱስ ወቢ አድርጌ ማለት ነው። ወደ መጽሐፍ ቅዱስ ሳልሄድ ነፍስ ስንል እኛ መጽሐፍ ቅዱስ ሲናገር
ደም ነፍስ በደም ውስጥ ናትና ደምን እንዳትበሉ ይላል መጽሐፍ ቅዱስ ሲናገር። እንግዲህ ነፍስ ማለት የሶስት ውህድ ነገር ነው። እስትንፋስ፣ ደምና ስጋ ማለት ነው። ሰው ማለት ነፍስ ማለት ነው። ነፍስ ሲባል ራሱ ሰው ማለት ነው። እንግዲህ የኖህ ቤተሰቦች 8ቱ ነፍሳት ነው የዳኑት። ወደ ግብፅ የሄዱት ሰዎች የአብርሃም እና የያዕቆብ ቤተሰቦች ይሄን አይነት ነፍሳት ነው። ወደ እግዚአብሔር መንግስት ሲመጡና እባክህ ያልተጠየቅከው አታብራራ። እንግዲህ አሁን አንተ አሁን ነፍስ ሞተች ስትል ምን ከምን ተለየች ነው የሚለው መጀመሪያ ሊመልስልህ እኮ ነው። አሁን የኖህ ቤተሰብ ምናምን 8 ነፍስ ነው የዳኑት ምናምን፣ እሱ ማን ጠየቀ? እንዴት ነው ምትድነው? ማን ጠየቀ? እንግዲህ እኔ እኮ ለወንጌልም ለግባትም ለመልስ የሚሆኑኝ እኮ ስማ የተጠየቀው ነፍስ ትሞታለች ስትል ከምን ትለያለች እያልከን ነው ጥያቄው እንጂ እስቲ መጽሐፍ ቅዱስ ላይ ነፍሳቸው የዳኑ እነማን ናቸው? ማን ጠየቀ? ያልተጠየቀውን አታብራራ። ነፍስ ትሞታለች ስትል ከምን ትለያለች እያልከ ነው። ቀጥታ መልስ እስኪ። እሺ አሁንም የመጨረሻ መልስ ነው የምሰጠህ። ቀጥታ መልስ። ከሰጠው በኋላ ትክክል አይደለም ብለህ ልማርና ልሰማ ዝግጁ ነኝ። ከምንድን ነው የምትለየው? ወንድሜ ቶለሬት አድርገህ ከሰማኝ መልስልሃለሁ። ቶለሬት አላረግም እየተሽከረከርክ ምንም። በጣም ቀላል ነው። ልክ ቅድም ሰው ሞተ ስትል ምን እያልክ ነው ብዬ ስጠይቅ ስጋው ከነፍሱ ተለየች ማለት ነው። ስጋና ነፍሱ ሲለያዩ ነው እንዳልከው። ነፍስ ትሞታለች ስትል ምን ከምን ተለየ እያልክ ነው። ቀጥታ መልስ። አዎ እሺ ልመልስልህ። ሰው ሲሞት እግዚአብሔር ሰው መልሰልኛል። ነፍስ አንተ ራሱ ይታዘባል እንጂ መስማት አትችልም። የምትጠየቀውን ሰው ሞተ ሲባል ነፍስና ስጋ ተለያዩ፣ በቃ ጨረስን። ወደ ሰው እንዳትመለስ። ነፍስ ሞተች ስትል ከምን ተለየች ነው ጥያቄ። ሰው ብለህ እንዳትጀምር። አሁን አድምጥሽ። አሁን ሰው ታዛቢም ስላለ እኔ የገባኝን መልሼ ትክክል አይደለም በለኝ። ኦኬ አልገባኝም አትልም እንዴ? ታዲያ ዝም ብለህ ለምንድን ነው ያልገባኝ? እኔ የተማርኩን የገባኝ ላንተ አይሆንም። ነፍስ ከምንድን ነው የምትለየው? መልሳ። ታዲያ የራሴን ትምህርት እኮ ነው መልስልህ፣ ያንተን ትምህርት አይደለም። አዎ የአንተ ትምህርት ስለሆነ እኮ ነው። እሺ አድምጠኛ። እኔ እኮ ትምህርት ነው ሳልመልስ እኮ እያረምከኝ ነው። መልስ እንጂ ልመልስልህ። እንግዲህ እግዚአብሔር ይቅርታ ድምጼ እየጠፋ ነው። እሺ ቀጥል፣ እየሰማን ነው። እሺ እንደዚህ ይላል። ይኸውላችሁ ባይ ዘ ዌይ አንዳንድ ሰው የመስማትም የማሰብም ችግር በአንድ ላይ ካለበት በጣም ችግር ነው። ለመጨረሻ ጊዜ ነው እንዲህ ይላል ብለው ጥቅስ ሊጠቅስ ነው። ጥቅስ እንዳትጠቅስ። አሁን ማስረጃ አልጠየቁም። ማን ማስረጃ ጠየቀ? መጀመሪያ ከምን ወንጌሉ መልስልህ ለመፈራት አዳንተ ከወንጌል ውጪ እንዳወጣ አንዴ መጽሐፍ ቅዱስ ለምን ትፈራለህ አንተ? አንዴ ለመጨረሻ ጊዜ ይኸውልህ፣ የመጀመሪያ መልስህ መጽሐፍ ቅዱሳዊ ያልሆነ መልስ ከሆነ የሰጠኝ ኦኬ፣ መጀመሪያ ስትመልስ መጽሐፍ ቅዱስ ያላስፈለገ መጽሐፍ ቅዱሳዊ ያልሆነ ትምህርት ከሆነ ኦኬ፣ የመጀመሪያ መጽሐፍ ቅዱሳዊ ያልሆነ ትምህርት አለ ማለት ነው። ምክንያቱም መጽሐፍ ቅዱስ ሳትጠቅስ ስለሆነ የመለስከው። ቆይ የመጀመሪያው መልስ ስጋና ነፍስ መለየታቸው ስሞት ይባላል ያልከው መጽሐፍ ቅዱሳዊ ነው ወይስ አይደለም? ማራናት። ታዲያ ለምን ቅድም መጽሐፍ ቅዱስ ካልጠቀስኩ ብለህ እሪ አላልክም? አሁን የነፍስ ሲሆን መጽሐፍ ቅዱስ ጠቅሽ ካልጠቀስኩ ብለህ እሪ እያልክ ነው። ስለዚህ መጽሐፍ ቅዱሳዊ ከሆነ መጽሐፍ ቅዱስ ሳትጠቅስ መልሰህልኛል ማለት ነው። አሁንም ለመጨረሻ ጊዜ መጽሐፍ ቅዱስ ትጠቅሳለህ፣ ችግር የለውም ታስደግፋለህ እኮ ትምህርትህን። መጽሐፍ ቅዱሳዊ የሆነው ትምህርትህን ግን ከመጽሐፍ ቅዱስ ጠቅሰህ የምታምነው እምነትህን ግን ነፍስ ከምን ስትለያለች ስለሚል ነው መጽሐፍ ቅዱስ ትሞታለች ብለህ የተናገርከው። በቃ ከመጽሐፍ ቅዱስ ከማን ትለያለች ይላል። ያዳውን ከስር ሰውም እየጻፉ ነው ኮሜንት አንብብ። እኔን አስተንፍሰኝ ፍቃደኛ ከሆንክ በእንደዚህ ልቀጥል አልችልም። እኔ ልሰማ። ኧረ ዲፊኒሽኑን አስቀምጥ፣ ካለበለዚያ አወርዳለሁ። የመጨረሻ ዲፊኒሽኑን አስቀምጥ። ምንድን ነው ነፍስ ሞተች ማለት ምን ማለት ነው? ማራናት የመጨረሻ
እታች ይመልስ አይ እንኳን ደህና መጣ። አንተ ቲክቶኩ ባል ነገር እኔም ብቻ የደከመ ይመስሉኝ ነበር። ታውቃለህ የዋዴም ስልችት ብሏታል ያስታውቃል። ቆይ አንዴ ዩዘር የሚለው ይግባና አሁን ዝም ብለን የሰው ወሬ እኮ ለመስማት አይደለም ሰዓታችንን ቁጭ ብለን የምንሰማ። የተጠየቀውን ሳይመልስ ዝም ብሎ ጥቅስ በማያስፈልግበት ሰዓት ኦኬ የምታምነውን እምነት ለማብራራት አሁን ለምሳሌ ጥምቀት ለድህነት ነው ወይስ ለድህነት አይደለም ብለህ ነው የምታምነው ከተባልኩኝ አረ ለድህነት ነው ብዬ ማምነው ብለህ ትናገራለህ አይደል? አዎ ጥምቀት ለድህነት ነው ብዬ አምናለሁ ትላለህ። ቀጥታ መመለስ እችላለሁ። መጽሐፍ ቅዱስ እንደዛ ይላል ወይ? አዎ ከመጽሐፍ ቅዱስ አምጥቼ ነው እምነቱን የያዝኩት ማለት ነው። በስላሴ ታምናለህ ወይ ሲባል አንድ ሰው አዎ በስላሴ አምናለሁ የት አለ መጽሐፍ ቅዱስ ስለ ስላሴ የሚናገር ካለኝ ከዛ በኋላ እጠቅሳለሁ። ኦኬ በክርስቶስ አምላክነት ታምናለህ ወይ ሲባል አዎ በክርስቶስ አምላክነት አምናለሁ። ይህ መጽሐፍ ቅዱስ ካልጠቀስኩ ብለህ እሪ ማለት አይጠበቅብህም። መጀመሪያ እምነትህን ለማስቀመጥ ማለት ነው። ይሄ ሰው ምንድነው እያደረገ ያለው? አይ ጎይንግ አራውንድ ዘ ቡሽ እኮ ነው ጀለስ የሚያራምደው እኮ እንደማይመልስ ሲገባው ዙሪያ ጥምጥም ይሄዳል። አታስወሩኝም እንዲያትሉኝም ቀጥታ ኢሹን አድሬስ ማድረግ እየቻለ ዙሪያ ጥምጥም ይሄዳል። እና ታች ያላችሁ ሰዎች ሜቢ አንዳንድ ሰዎች ባለማወቅም ኮመንት ከመጻፍ ብትቆጠቡ መልካም ነው። ወይ ደግሞ እዚያ ያልነበራችሁ ሰዎች ድንገት ገብታችሁ ኮመንት አትጻፉ። አንዳንድ ሰዎች በተቻላችሁ መጠን ፕሊዝ። እሺ አዎ ጋዲ ምን መሰለህ ያልገባቸው ሳይገባቸው ምን ያደርጋል መሰለህ? አንድ ፍሪደምችን ልናገርና ትቀጥላለህ። አንዳንዴ ክርስቲያኖችም ሆኑ ፕሮቴስታንት ዋትኤቨር ሳይገባችሁ ኮሜንት አትጻፉ። ኦኬ አንዳንድ ሰዎች የሚያምኑት እምነት መጽሐፍ ቅዱሳዊ እንዳልሆነና ኦኬ ሰዎች አመዛዝነው ሰምተው ይሄማ ሐሰት ነው ብለው ሪጀክት የሚያደርጉት ትምህርታቸው እንደሆነ ካወቁ ለምንፍቅናቸው መጽሐፍ ቅዱስ ጠቅሰዋል ለመባል መጽሐፍ ቅዱስ ካልጠቀስኩ ብለው ነው እሪ የሚል። ምን መሰላችሁ በቃ መጽሐፍ ቅዱሳዊ ያልሆነ ትምህርት እንደሆነ የምታውቁት መጽሐፍ ቅዱስ ካልጠቀስኩ ነው የሚል። ለመጀመሪያው ሐሳባቸውና ትምህርታቸው ለምን መጽሐፍ ቅዱስ መጥቀስ አላስፈልገውም? ኦኬ በጣም የታወቀ ኮመን ትምህርት ስለሆነ መጽሐፍ ቅዱስ የሚደግፈው ትምህርት ስለሆነ ሰው ስጋና ነፍሱ ሲለይ ሞተ እንደሚል መጽሐፍ ቅዱስ እኮ የታወቀ ነው። ነፍስ ሞተች የሚለው ኮንሴፕት መጽሐፍ ቅዱስ አያውቀው ማለት መጽሐፍ ቅዱስ ነፍስ ትሞታለች የሚለው በእነሱ አይነት አስተምሮ በእነሱ አይነት ሀሳብ ማለት መለየት ነው። ትክክል። ነፍስ ሞተች ሲሉ ከምን ተለየች እያላችሁ ነው የሚለውን ኮንሴፕት በግልጽ አይናገሩ፣ መመለስ አይችሉም። ምክንያቱ አንድ ፐርፐዝ ነው ያላት፣ ወይ አውት ኦፍ ኤግዚስተንስ ወይም ደግሞ ኤግዚስት ወደ አውት ኦፍ ኤግዚስተንስ ትወጣለች ማለት ነው፣ ወይ ዘር ደግሞ ከሆነ አካል ተለይታለች ማለት ነው የሚለውን ነው የሚያስይዘን ሞት የሚለው። ስለዚህ አውት ኦፍ ኤግዚስተንስ ካሉ መጽሐፍ ቅዱስ ከዛ ደግፍ ይባላል። አይ ኖ ከእግዚአብሔር ተለይታለች ካልክ በቃ መጽሐፍ ቅዱስም የሚደግፈው ሀሳብ ስለሆነ ጥቅስም አያስፈልግም። ስለዚህ ምን እያላችሁ ነው የሚለውን መጀመሪያ አስረዳ። ዘሆነ መጽሐፍ ቅዱስ ነፍስ ትሞታለች የሚል አንድ ጥቅስ አምጥተህ ትርጉሙ ምን ማለት ነው ኦኬ ምን ማለት ነው የሚለውን ካላብራራህ ግን በጣም ችግር ነው። መጽሐፍ ቅዱስ ውስጥ ለመደበቅ የሆነ ነገር እየፈለክ ነው ማለት። ስለዚህ በደንብ ስልታቸውን ካልገባችሁና ካላወቃችኋቸው ምን ለማድረግ እየፈለጉ እንደሆነ ካልገባችሁ ቢያንስ ሰምታችሁ ዝም ብላችሁ ሰምታችሁ ምን ለማለት እየተፈለገ እንደሆነ ብትረዱ ከመጻፋችሁ በፊት የሚለውን ለመናገር ነው። ቀጥሉ። ፍሪደም ተቀበሉ። እዚሁ ላይ ነው ነፍስ ትሞታለች ላልከው ከየት ቤተ እምነት ነህ? ቆይ መጀመሪያ ፍሪደም ያው ቤተ እምነት ይሄ ነፍሰ ገሃነም በሚለው ነገር አይ ከየት ቤተ እምነት ነህ? ገሃነም አላልኩም እኔ። መች ጠየቅኩ ስለ ገሃነም እና ገሃነም አለመሆኑ። እኔ የጠየቅኩ ቤተ እምነት ከየት ነው መጣ ነው። ለጊዜው ያው ዩኒታሪያን ቪው ነው ያለኝ። ጊዜያዊ ነው ግን አይ ክርስቲያን ነበርኩ እንዳልኩ ግን ከዛ ከክርስትና ወጣ ማለት
ዩኒታሪያን ቪው ላይ ነው ያለሁት፣ ግን ይሄ ገሃነም ምናምን በሚለው ላይ የአሁኑን አስተምሮ ቀበሉ። አንዴ ቆይ፣ ለምን ትቸኩላለህ? ማለት እንለየው። አሁንም ዩኒታሪያን ስትል ወደ ጴንጤኮስታል ካሉት ወደ ጂሰስ ነው? አይደለም። አይ ዩኒታሪያን ፕሮቴስታንት ነበርኩ ጴንጤኮስታል ሳይሆኑ ዩኒታሪያን የሚባሉ አሉ። ክርስቶስ ያው ኤግዚስታንሱ ራሱ የጀመረው ኦልሬዲ በስጋ ከተወለደ ብሎ ነው በስጋ ከተወለደ በኋላ ነው ብላችሁ ነው የምታምኑት አይደል? ዩኒታሪያን ያ እንደዚህ አይነት እምነት ነው። እሺ የአንተ ቴዎሎጂ ላይ ከመግባታችን ማለት ነው። አንዴ መኩ እስቲ ትልቅ አድርገኝ ካሜራ የሚታይ ከሆነ አምናሹር ካሜራ ሮቴት እያደረኩ ነው። ይቅርታ። እሺ አንተም እንደሱ ነው። ስቃይ የለም ነው እምነትህ? አዎ ያው ማለት ሲዝድ ቱ ኤግዚስት ነው የሚያደርገው ነፍስ ነው። ሕዝቅኤል 18 ላይ ባለው ከመጀመሪያው አዳም ሞታለህ ሲባል እሺ ላውጣ ላንብብልህ። ይኸው ከፍቼዋለሁ እኮ እኔ። እሺ አንተ ራእይ ምዕራፍ 14 ከቁጥር 9 ጀምሮ እንደዚህ የሚል ቃል አለ። ይሰማል ወዳጅ? አዎ ይሰማ። ሶስተኛ መልአክ ተከተላቸው በታላቅ ድምፅ እንዲሁ እያለ ለአውሬውና ለምስሉ የሚሰግዱ በግንባሩም ወይም በእጁ ምልክትን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳን መላእክትና በበጉ ፊት በእሳትና በዲን ይሰቃያል። የስቃያቸውም ጢስ ከዘላለም እስከ ዘላለም ድረስ ይወጣል። ለአውሬና ለምስሉም የሚሰግዱ የስሙን ምልክት የሚቀበል ሁሉ ቀንና ሌሊት እረፍት የላቸውም ይላል አይደል? ይላል። ግን የመጨረሻው ፍርድስ ስቃያቸው ከ19ና 20 ላይ ነው ፍርዱ ያለው። ፍርዱን ሄደን ብናይ 19 ላይ በባህር የተጣሉት ሞት የሞቱ ሰዎች 20 ላይ ወደ እሳት ባህር ድጋሚ ወጥተው ሲጣሉና ሁለተኛው ሞት እንደሞቱ ይናገራል። ስለዚህ ሁለተኛ ሞት ማለት ነፍስ ቆይ አንዴ ሰማይ ሁለተኛ ነፍስ ቆይ ወደ ሌላ እዚሁ ራእይ ላይ ወደ ሁለተኛ ሞት ከመምጣታችን በፊት ይሄ ምን ማለት ነው? የስቃያቸው ጢስ ከዘላለም እስከ ዘላለም ድረስ ይወጣል የሚለው ቀንና ሌሊት እረፍት የላቸውም የሚለው መች ነው? ይሄ መጨረሻ የሚሰግዱ ስሙንም ምልክት የሚቀበሉ ሁሉ ቀንና ሌሊት እረፍት የላቸውም። እሱን የእግዚአብሔር ቁጣ ነው አይደል? ስለ መጥፋታቸው ነው። አሁን እሳትን ሲጠቀም መጽሐፉ ስለ መጥፋት ለማመልከት ነው እንጂ አለመገኘታቸው ነው እንጂ ምክንያቱም እዛ ላይ 20 ላይ ስትሄድ በደንብ ያብራራልሃል። ቆይ 20 ላይ ከመሄድ ፍርድ በደንብ ተብራርቶ ይገለጥልሃል። ስለ ሁለተኛው ሞት እንመጣለን። አንተ እንደምትለው አይደለም ወዳጅ ስማኝ። የስቃያቸው ጢስ ከዘላለም እስከ ዘላለም ድረስ ይወጣል ምን ማለት ነው? እኮ እዛ ላይ የሚሞቱ ታዲያ ወደ እሳት ባህር የሚጣሉት እና ማንን ነው? ለዘላለም እነዚህ አይደለ እዛ የሚጣሉት ምን ማለት ነው? ገባኝ። ይሄ መጥፋታቸውን ነው የሚያሳይህ። እሳት አሁን ስቃያቸው እኮ ነው የሚለው መጥፋት አይልም እኮ ስቃያቸው እኮ ነው የሚለው። አይሰቃዩም፣ እዛ ላይ ይሞታሉ። ሁለተኛ ሞት ይሞታሉ። አይሰቃዩም ይለኛል መጽሐፉ። የስቃያቸው ጢስ እያለ ነው አይደል? ፍርዱን ነው ማየት ያለብህ። አሁን ሄደህ እዛ 20 ላይ ፍርዱን ነው። ወደ 20 እንሄዳለን። እዚህ ጋር ይሄንን ክፍል እንፍታው መጀመሪያ። ስቃያቸው ሲል ምን ማለት ነው ወዳጅ? እንዴ ምንድነው የሚገቡ ሰዎች ዛሬ? ጌታ ሆይ እኮ የስቃያቸው ጢስ ለዘላለም እስከ ዘላለም ድረስ ይወጣል ሲል መጥፋታቸውን ነው የሚያሳየው ነው የምልህ እኮ። በእሳት ውስጥ የሚቃጠል ነገር ሁሉ አመዱም አይገኝም ይጠፋል ነው። ቀንና ሌሊት እረፍት የላቸውም የሚለው እኮ እዛ 20 ላይ ለምን አታረጋግጡም ታዲያ? አንድ መጽሐፍ ቅዱስ በሙላት የምትፈታው ከሆነ እዛ ላይ ተፍታት። ቆይ እዚሁ ጋር እንጨርስና ወደ 20 እንሄዳለን። ከዛ እዚህ ጋር ሆነህማ ኮንፍሊክት ያደርግብሃል። አዳምጥ። የስቃያቸው ጢስ የሚለው ምን ብሎ ለመፍታት ሞከረ? ያው እየሰማችሁት ነው። ቀንና ሌሊት እረፍት የላቸውም የሚለውስ ወደ ኤግዚስት ወደ አለማድረግ መሄድ ነው። እረፍት የላቸውም የሚለው እዛ ላይ ከሄድክ ትፈቷል ለመሰለ እዛ ጋር ይጠፋሉ ብሎ እዚህ ጋር ደግሞ ይሰቃያሉ የሚል ትርጓሜ ካለው እርስ በርስ መጽሐፍ ቅዱስ ኮንፍሊክት ያደርጋል ማለት። እሺ ችግር የለውም። እሺ ራእይ 20 ላይ እንሂድ። ስንት ልክፈትልህ? ጥቅሱ ንገረኝ። 20 ስንት? 20 መጨረሻ አካባቢ ነው። ቆይላ ከ11 ጀምሮ። እሺ 20 ከ10 ጀምሮ እናንብበው። ከ11 ነው ሐሳቡ የሚጀምረው። እሺ አይ ከ10 ጀምሮ እናንብበው። እሺ አንብበው።
እሱ ሺው ሌላ ሰይጣንና አይ ከአስር ጀምሮ ከሰባትም ጀመረ አንብበው ከሰባትም ችግር የለውም። እሺ 1000 ዓመት ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉት ሁሉ አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስካትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው ካለ በኋላ ወደ ምድር ስፋት ወጡ፣ የቅዱሳንም ሰፈርና የተወደደችውን ከተማ ከበቡ፣ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው ይላል አይደል? ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነብይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣሉ ይላል አይደል? አቃተናሽ ማን ወዳለበት ባህር ነው የተጣሉት? ወደ ባህር ወደ እሱ ወዳለበት ሐሰተኛው ነብይና አውሬ ዲያብሎስ ወዳለበት አይደል? እሺ ለዘላለምም እስከ ዘላለም ቀንና ሌሊት ይሰቃያሉ ይላል አይደል? ይላለሽ ቀጠላ 11 ይሄ ስቃይ ከዘላለም እስከ ዘላለም የሚሆን ነው አይደለም? ከዛ ቀጠላ አላለቀም እኮ ሐሳብ እሱ ነው። ከዘላለም እስከ ዘላለም የሚሆን ኮንፊርም አድርገኛ አንዴ ቀጥል ሳይሆን አላለቀም እኮ ከዛ መጨረሻ ላይ ቋጨዋል እኮ አሁን እኮ ይሄንን ሐሳብ ይዘህ ከዘላለም እስከ ዘላለም የሚሆን ነው አይደለም? ኮንፊርም አድርገኛ አንዴ። አዎ ይሄ ስቃይ የሚለው መጥፋታቸውን እንደሆነ የሚያሳይ ዛታች እንዴ ሰይጣንም ይጠፋል በእናንተ ትምህርት ሙሉ ለሙሉ ሰይጣንም ይጠፋል የማይጠፋ ስሙ በደንብ ሰይጣንም ለዘላለም አይሰቃይም፣ ሰይጣንም ይጠፋል፣ ኃጢአተኞችም በዛው እንደዛው ይጠፋሉ። ወደ ሰይጣን ይጠፋል ሲባል ጋይስ ህሉና አይኖረውም። ሰይጣን ከሆነ ጊዜ በኋላ ኤግዚስት ወደ አለማድረግ ነው የሚሄደው። እሺ ቁጥር 11 እናንብበው። ታላቅና ነጭ ዙፋንም በእርሱም ላይ የተቀመጠውን አየሁ፣ ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸውም ይላል አይደል? ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየሁ፣ መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ ይላል አይደል? ተከፈል። ቀጥል። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ ይላል። የትኛው ባህር ነው አሁን ከዚህ የሰጠው? ወደ እሳት ባህሩ እዛ ጋር ተጠለዋል ብሎ የለ እነዛ ባህር አይደለም እዚህ ጋር ባህር ነው የሚለው። ላይ ጋር 10 ላይ ወደ እሳት ባህር የተጣሉት ወደ ዲኑ ባህር ነው የሚለው። እሱ ባህር ነው አይደለም የሚለው ችግር የለም እንፈታዋለን። እሺ እንደፈች ባህርም በእርሱ ውስጥ ያሉትን ተጣለ፣ በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ ይላል። እያንዳንዱም እንደ ስራው መጠን ተከፈላቸው ይላል። እንደማ እንደ ስራቸው መጠን እና ተከፈላቸው አይደል? ተከፈለ። ክፍያው ሞት ነው። የኃጢአት ደሞዝ ሞት ነው። በደንብ ስሙ። ሞትና ሲኦልም በምን ውስጥ ተጣሉ ይላል? በእሳት ባህር ውስጥ ተጣሉ። ዳግመኛ በእሳት ባህር። የትኛው ይሄ የእሳት ባህር ማለት የሚያቃጥል? እሺ ይህም የእሳት ባህር ሁለተኛው ሞት ነው ይላል። ሁለተኛው ሞት ማለት ሞተ ማለት ጠፋ ማለት ነው። ሲስቱቱ ኤግዚስት ይኸውልህ 10 ላይ እንዴ አሳየው እኮ እሳትና ወደ ዲኑ ይኸውልህ ስማ የለም ባይዘው የለም ሙሉን ስናነበው ቁጥር 10 ላይ አንብበናል እኮ አዳምጥ። ወደ ዲኑ ባህር የተጣሉትን መልሶ ተፋቸው። እዚህ አዳምጥ ያነበብከው ላይ ቁጥር 15 ላይ ስማ በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ ይላልና እዚህ ጋር ሞት ሁለተኛው ሞት ነው የሚለውን መጥፋት ነው የሚለውን እስቲ ጥቅስ የቱ ጋር ነው ያለው? መጥፋት ነው የሚለው እና ታዲያ ይሄ ምን ሞት ማለት ምን ማለት ነው? የዘላለም አሁን ለምሳሌ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን ሰጠ ሲል እንዳይጠፋ ማለት ምን ማለት ነው? እንዳይጠፋ ማለት እንዳይጠፋ ለማለት ምን ማለት ነው? እንዳይጠፋ መጥፋት ማለት ነው ማለት ነው። እንዳይጠፋ ሲል ኤግዚስት አለማድረግ ብለህ ነው የምትረዳው? አዎ የዘላለም ሞት ማለት ይኸውልህ እግዚአብሔር የሌለበት ቦታ የለም። እዚህ ክፍል ላይ ስማኝ ሲኦል ውስጥ የለም ልትል ነው ማለት ነው። አዳምጥ አንዴ የምጠይቀን ጥያቄ አሁንም ስማ። እዚህ ጋር ወደ አለመኖር መምጣት ነው የሚለውን ጥቅስ ስጠን ወዳጅ። እኮ ነገርኩህ እኮ ይህም የእሳት ባህር ሁለተኛው ሞት ነው አለ። እንግዲህ ለሁለተኛ ጊዜ እነዚህ ሰዎች ወደ አለመኖር መምጣት ነው የሚለውን አሳየን። ወደ አለመኖር መምጣት ነው ነገርኩህ እኮ። ለምሳሌ አልኩ ኢየሱስ የዘላለም ሕይወት ሊሰጥ እንጂ እንዳይጠፋ አንድያ ልጁን ላከ ሲለው እግዚአብሔር እንዳይጠፋ ማለት ምን ማለት ነው? እንዳይጠፋ ያላቸው የት ይጠፋል? ከእግዚአብሔር የሚተለይበት ቦታ አለ እንዴ? ሲኦል ውስጥ እግዚአብሔር ይኖራል ማለት ነው? የለም፣ የምትለይበት ቦታ የለም። እግዚአብሔር የሌለበት ቦታ የለም። ቆይ ያንተ ስማኝ፣ ሎጂክን ተወውና ወዳጄ። ኦኬ መጥፋት ማለት ለምሳሌ ሉቃስ ወንጌል ምዕራፍ 15 ላይ አንዴ አዳምጠኝ። የጠፋው ሰው ለምሳሌ ሰው መጥፋት ሲባል ለምሳሌ የጠፋው ልጅ ታሪክ ታውቀዋለህ አይደል?
እሱ አሁን ሲጠፋ ከእግዚአብሔር ሙሉ ለሙሉ ወደ አለመኖር ጠፍቶ ነው? እሱ ምንድን ነው? እሱ ሜታፎሪካል የተገለጸ ምሳሌ ስለ መጥፋት ስታስብ አሁን በቃ አንተ ኮንሲስተንት ስማኝ። ልጅ ማለት ይኸውልህ፣ እሺ አንድ ነገር ልንገርህ፣ ልጅ ማለት መንግስቱን ወራሽ አይደል? ልጅ ያልሆነ ደግሞ በቃ መንግስቱን አይወርስም ማለት ዘላለም ሕይወት የለውም ማለት ነው። ስማኝ፣ እሱ የዘላለም ሕይወት አለው መቻልኩ ነው። ሲጀመር ወደ አለመኖር መምጣት ነው የሚለውን ከዚህ ክፍል አሳየኝ እኮ ነው እያልኩ ያለሁት እንዴ። እኔ እኮ ነገርኩህ እኮ በቃ ይሄ በዚህ መንገድ ነው ማስረዳህ። ስለዚህ ማስረጃ የለም እንዴ? ያንተ ትምህርት ግዴታ ካንተ ጋር ትምህርት ጋር እኮ የታለ ወደ አለመኖር መምጣት ነው የሚል? እሺ እዚህ ጋር ጥቅሱ ላይ አሳየን፣ ወይ ሌላ ጥቅስ ካለ ስጠን። ወደ አለመኖር መምጣት ነው የሚለው ሞት አንተ መኖር ነው ለአንተ አለመኖር ነው ሞት እንዴ? እኮ ማንም ሎጂካል የሆነ ጥያቄ ነው። አሁን ማንንም ሰው ሄደው አለመኖር ማለት ስማኝ በደምብ አንድ ሰው ሞተ ካልከው ከመኖር ወደ አለመኖር ኤግዚስተንት መሆን ነው። አዎ እንግዲህ እኔ ዛሬ እንግዲህ ጋይስ ታች ያላችሁ ሰዎች ዞሮ አሁን ይሄ እኮ ከሎጂኩ ወጣ መልስ ነው ያንተ ነው። ከሎጂኩ ወጣው እንደምን አይነት ዘፍጥረት ምዕራፍ 2 ላይ ያለውን አንዴ ክፈትለት እስኪ። ይህችን ዕፀ በለስ በበላ ጊዜ ሞትን ትሞታለህ የሚለው አይ ቲንክ 11 አካባቢ መሰለኝ ካልተሳሳትኩኝ። ጋድ ስንት አልከኝ? ዋዴ አልሰማሁም አለ ይቅርታ። ዘፍጥረት 2 11 ከ10 እስከ 11 ምናምን ጀምሮ መሰለኝ ሞት የሚለው አውት ኦፍ ኤግዚስተንስ እያለ ስለሆነ እስኪ ባይ ዘ ወይ አክቹአሊ እዛው ክፍል ላይ መጨረሻ ላይ ባይ ዘ ወይ ወደ ባህሩ ተጣሉ የተባሉት አንዴ እስኪ ከፍት ድረስ ፍሪደም የተጣሉት እነማን ናቸው? ተጣሉ የተባሉት አዎ መጀመሪያ ላይ እዛ 11 ላይ ራሱ እነዚህ ወደ ዲኑ እሳት ባህር ተጣሉ ነው። 15 ላይ ነው መጨረሻ ላይ በሕይወት መጽሐፍ ያልተገኙ ግን ወደ እሳቱ ባህር ተጣሉ ይላል። የተጣሉት እነማን ናቸው? በሕይወት መጽሐፍ ያልተገኙት ናቸው። ኦኬ ወደ ባህር እሳት ተጥለዋል ወይስ አልተጣሉ? ተጣሉ። ግን ይህም የእሳት ባህር አለ። ኤግዚስተንስ ያለው ነገር ነው የሚጣለው ወይስ አውት ኦፍ ኤግዚስተንስ የሆነ ነገር? አዎ ገለጸልህ እኮ አብራራለህ እኮ። ይህም የእሳት ባህር ሁለተኛው ሞት ነው ሲልህ ሞት ማለት መኖር ነው ብለህ ተረጉም ከሆነ ለአንተ ይኖራሉ ማለት ነው እኮ። ተጣሉ ይላል። የተጣሉት ያሉ ነገሮች ናቸው ወይስ የሌሉ ናቸው የተጣሉት? እሳት ይኸውልህ በመጥፋት ነው የሚተረጉመው መጽሐፍ። ምክንያቱም እሳት መጥፋት ነው። ይኸውልህ አዎ ገሃነምን አሁን ክርስቶስ አሁን ለምሳሌ አንተ ደግሞ ከላይ ወደ ባህሩ እሳት ውስጥ የነበሩ ነፍሳት ነበሩ አይደል? አዎ ሲሰቃዩ ነበረ ያላቸውን መልሶ ነበር ማለት ነው። መጀመሪያ ጠፍተው ነበረ ማለት ነው። ምክንያቱም እሳት የሚለው መጥፋት ብለህ ስለሆነ የፈታው ከዛ ወደ ባህሩ ውስጥ የተጣሉት እነዛ ጠፍተው ነበረ ማለት ነው በአንተ አረዳድ ከሆነ። አዎ መጀመሪያ ነፍስ ትሞታለች፣ ከዛ ለሁለተኛ ፍርድ ደግሞ ድጋሚ ትነሳለች በትንሳኤ። ከዛ መልሳ ደግሞ ሁለተኛ ሞት ጠፍተው ነበረ ማለት ነው ወይ ጠፍተው ነበረ ማለት ነው። አዎ የሌለን ነገር እኮ ነው ካለመኖር አመጣቸው። ከየት ነው ታዲያ ሰጠች የሚለው? ሰጡ እየተባሉ ያሉት እነማን ናቸው? ሞትና የሞት ባህርና ሲኦል በውስጣቸው የነበሩትን ነፍሳት ሰጡ ይላል አይደል? ሞትና ሲኦል የተባሉት ምንድን ናቸው? እሺ ምንድነው? ክርስቶስ ልክ በሺው ዓመት ሲመጣ የሚሞቱ አሉ። የሚሞቱት ያልዳኑት ይሞታሉ። ሲኦልና የሞት ባህር በውስጣቸው የነበሩ ነፍሳት ሰጡ ይላል አይደል? አዎ ይላል። እነሱ ማን ናቸው? እነዚህ የሞቱት እነዚህ ማለት ነው 19 ላይ ክርስቶስ በሚመጣ ሰዓት እንደሚሞቱ ሰጡ የተባሉት እነማን ናቸው ነው ጥያቄ። ሞትና ሲኦልና ሞት ሲኦል ውስጥ የነበሩ ነፍሳት ናቸው ወይስ አይደሉም? ሲኦል ማለት መቃብር ማለት ነው። በነገራችን ላይ ይሄንን እንስማማለን። መቃብር ነው አይደል? መቃብር ማለት ደግሞ ነፍሳት አሉ። ቆይ በመቃብር ውስጥ ነፍሳት አሉ። ሲኦል መቃብር ማለት ምንም የማያውቁበት በመቃብር ውስጥ ነፍሳት አሉ ወይ?
ነፍሷ ሞታለች ማለት እኮ የዛ ሰዓት አልነበረችም፣ ምንም አታውቅም። ምክንያቱም መቃብር ውስጥ ነፍሳት አሉ ወይ? ሙታን አያውቁም፣ መታሰቢያቸው ተረስቷል። ኧረ በፈጣሪ የምትጠየቀው ከመኖር ወደ አለመኖር ሄደዋል ነው እኮ። እንዴት ነው እየመለስኩልህ እኮ። ሲኦል ውስጥ ሲኦል የተባለው መቃብር ነው አልከኝ። መቃብር ውስጥ ነፍስ አለ ወይ ነው ጥያቄ እኮ። ሲኦል መሰቃያ ስፍራ አለመሆኑን ነው ላሳይ፣ መቃብር መሆኑን ወይ ጌታ ሆይ። ኧረ የስቃይ ስፍራ ነው ወይስ አይደለም? ማን ጠየቀህ? መቃብር ውስጥ ነፍስ አለ ወይስ የለም ነው ጥያቄ። ሞተ ማለት ተቀበረ ማለት ነው። ሲኦል ሪፈር የሚያደርገው እነዚህ አይነት ሰዎች ናቸው የሚጠየቁትን እንኳን መመለስ የማይችሉ። ሞቱ ሲኦልና የሞት ባህር ነፍሶቻቸውን ሰጡ ይላል አይደል? በውስጣቸው የነበሩ ነፍሳትን ሰጡ ይላል። እንደውም አንዴ እንትን ስለሌለ በሃርድ ኮፒ ይቅርታ መኩ አንዴ እሷን ሳይና ዘምድ። እሺ አይ እንትን እኮ ነው ዛሬ ምን አይነት ፍሪንጅ እንደሆነ እየገባ ያለው አላውቅም። ጌታ ይቅር ይበለንና መጽሐፍ ቅዱስ ላይ ሌላ ሀሳብ እኮ ነው እየተወራ ያለው። ጌታ ሆይ የጾም ወቅት ስለሆነ እንግዲህ አጅሬውም ትንሽ እንትን ይላል። እነሱ ጋር ነው ያው ትንሽ ስራ የሚበዛ። መጽሐፍ ቅዱስ እንደፈችው ነው። አንድ አጅሬው አንድ ጥያቄ አንዴ ሞት ምንድነው ስትባል አውት ኦፍ ኤግዚስተንስ ነው ትላለህ። አይሚን ሲኦል ምንድነው ስትባል አለመኖርን ነው ትልና ከዛ በነገራችን ላይ መቃብር ነው ደግሞ ብለህ ተገልብጠህ ትመጣለህ። አንድ ደቂቃ እንኳን ሀሳብን ኮንሲስተንስ መሆን ማችል ከሆነ አየህ ትምህርት ምን ያክል ፋብሪኬትድ እንደሆነ በደቂቃዎች ምን ያክል እንደምትቀያየራቸው። ስለዚህ እንደዛ ከሆነ ደግሞ እንደ ተልባ ስፍር እየተንሸራተት የምትሰጠው ሀሳብ መጽሐፍ ቅዱሳዊ ላለመሆኑ ጥሩ ማሳያ ነው። አንዴ ትልቁ ላይ አድርገኝና ልክፈተው። እንግዲህ ሃርድ ኮፒ ነው አይ ቲንክ። እሺ ምዕራፍ 20 ከቁጥር አይ ቲንክ ከ11 አካባቢ ደግሞ እሺ አይደል? ከ10 ጀምሮ ከ10 ከ11 እሱ ያነሳው ከ11 ጀምሮ አይደለ? 10 አየው እዚህ ጋር የሚታያችሁ ከሆነ ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወዳሉበት ነው። በቃ ኤግዚስት የሚያደርጉ አካላት ናቸው። እነርሱ ወዳሉበት ነው፣ ቦታ ነው እንጂ አለመኖር አይደለም። ወደ ሌሉበት አይደለም፣ ወደ ጠፉበት ምናምን አይደለም። እነርሱ ወዳሉበት ማንና ማን? አውሬው ተባለ ዲያብሎስ። ኦኬ ዲያብሎስና አውሬውና ሐሰተኛ ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣሉ። ተጣለ ነው የሚለው ተጣሉ ማለት። ስለዚህ ዲያብሎስ ሐሰተኛው ነቢይ እና ሐሰተኞች ማለት ሐሰተኛው መሲህና ሐሰተኞች ነቢያት ያሉበት ስፍራ አለ። ወደ እሱ ተጣሉ ይልና እስከ መቼ ድረስ መሰላችሁ? ይሄንን ሐሰተኛ ክርስቶስ እስኪመጣ ድረስ እዛ ቆዩ። ይሄ የሞት የእሳት ባህር ወዳለበት ስፍራ ተጣሉ። ከዛ በኋላ ለዘላለም እስከ ዘላለም በመዓልትና በሌሊት ይሰቃያሉ ይላል። ይሰቃያል። መዓልት ሌሊት ስቃይ አለባቸው ማለት አለመኖር። አውት ኦፍ ኤግዚስተንስ ደግሞ ስቃይ ነው እንዴ? ቀንና ሌሊት እየተሰቃየ ነው። ወደ አለመኖርነት ከሆነ የተለወጠው ምኑ ይሰቃያል? የለም እኮ ሲጀመር ለመሰቃየት እኮ መኖር አለበት። ሳይኖር ከየት መጥቶ ይሰቃያል? ስለዚህ ይሰቃያሉ አለ። ወዳጃችን ግን ምን አለ? ባህርና እሳት የተባለው አለመኖር ነው አለ። ዲያብሎስና ሐሳዊ መሲህ ክርስቶስ እስኪመጣ ድረስ ያሉበት ቦታ አለመኖር ነው እንዴ? ያሉበት እያለ ወደ የሉም ብለህ ትናገራለህ? መጽሐፍ ቅዱስ እኮ ቀጥታ መቃወም እኮ ነው። ወዳሉበት እያለ አይ የሉም አለመኖር ነው ብሎ እንደ መካድ ያለ እንደው መታወር የለም። ቀጥሎ ምን ይላል? ከዚህም በኋላ አለ ታላቅና ነጭ ዙፋንን በእርሱም ላይ የተቀመጠውን አየሁ። አሁን በዚህ ወንድማችን የተቀመጠው አየሁ። አይ ተቀምጦ ማየቱ አለመኖሩን ነው የሚያሳየው ብለህ ነው የምትፈታው። አለ ካለ የለም ስለሆነ በእሱ አፈታት ወዳሉበት ሲል የሉም ማለት ነው ካልክ ነጩ ዙፋኑ ተቀምጦ አየሁ ሲል በቃ አላየም የለም ማለት ነው።
እንደዚህ ያለ ግራ የገባው አፈታት በታሪክ ተሰምቶም የማይታወቅ እውነት ለምናል። ስለዚህ ሰማይና ምድርም ከፊቱ ሸሹ ቦታም አልተገኘላቸውም ይልና ከዚህም በኋላ ታናናሾችና ታላላቆች ሙታንን በዙፋኑ ፊት ቆመው አየው። መጻሕፍትም ሁሉ ተገለጡ። ሌላም መጽሐፍ ተገለጠ፣ እርሱም የሕይወት መጽሐፍ ነው አለ። ሙታንም በመጻሕፍት እንደተጻፈ እንደ ስራቸው መጠን ፍርድ ተሰጣቸው ይልና ባህርም በውስጧ ያሉትን ሙታንን ሁሉ መለሰች ይላል። አሁን በባህር ውስጥ ነበሩ ይላል አይደል? ወደዛ ተጨምረው ነበር አይደል? ከዛ ባህርም በውስጧ ያሉትን ሙታንን ምን አለች? ሰጠች ይላል። ወይም አወጣች ማለት ነው። ወደዛ ተጥለው ነበር፣ እየተሰቃዩ ነበር፣ ሰጠች ይላል። ኦኬ መለሰች ይልና ሞትና ሲኦልም በእነርሱ የነበሩትን ሙታን መለሱ ይላል። በሞትም በሲኦልም የነበሩ ሁሉ ምን አሉ ይላል። ኦኬ የነበሩ ሲል ወንድማችን አልነበሩም ነው የሚለው ሲፈታ ማለት የነበሩትን ግን ምን አለች? መለሰች ይልና ምድርም በውስጧ ያሉትን ሙታን መለሰች ይላል። በመቃብርም የነበሩ በሲኦልም የነበሩ በባህር ውስጥ በእሳት ባህር ውስጥ ተጥለው የነበሩትም ሁሉ ተነሱ ማለት ነው። ስለዚህ ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ከዛ በኋላ ይሄ ሞትና ሲኦል በባህር ውስጥ ተጣሉ ማለት ምን ማለት ነው? በገሃነመ እሳት ዘለዓለማዊ ይሆናሉ። ከዛ በፊት ኦኬ ከፍርድ ቀን በፊት ኦፍ ኮርስ ሲኦል ነው ያለው። በእሳት ባህር ውስጥ የተጣሉት ዲያብሎስ እና መልእክተኞቹ ነው። ሐሳዊ መሲህ ነው ለይቶ ነው የሚያስቀምጠው። ባይዘው ዲያብሎስ ንስሐ አለው የለውም? ስለዚህ በዘላለም ባህር ውስጥ ነበረ። አውሬውስ ሐሰተኛው ክርስቶስም ሐሰተኛ ነቢያቱም እንደዛ ናቸው። ሰው ከዛ አንፃር ሁሉም ከመለሱ በኋላ ምን አለ? ሞትና የእሳት ባህርና ሲኦል ግን ወዴት ተጣሉ ይላል? ወደ ባህር ተጣሉ ይላል። ኦኬ በእሳት ባህር ውስጥ ተጣሉ። ሲኦልም ሞትም ማለት ነው። ሞትም ሲኦልም በዘላለማዊነት ወይም ደግሞ በገሃነመ እሳት ማለት በእሳት ባህር ውስጥ ተጣሉ ማለት በቃ ሞትና ይሄ ሲኦል የሚባለው የት ነው የሚሆነው? ከዛ በኋላ በዘላለም እሳት ውስጥ የሚያሰቃየው የባህር እሳት የተባለው ገሃነመ እሳት ማለት ወደዛ ተጣሉ ይላል። ከዛ በኋላ ይህም የእሳት ባህር ሁለተኛው ሞት ነው ይላል። በቃ ሁለተኛው ሞት አለ ማለት ነው። አስቀድሞ ሞተው ነበር፣ ትክክል። ከዛ ሁለተኛው ሞት ዘለዓለማዊነት ነው። እሺ በሕይወት መጽሐፍ ተጽፎ የማይገኘውን ሁሉ በእሳት ባህር ውስጥ ይጣላል ይላል። አይ ሁለተኛው ሞት ያገኘዋል። በዚህ በሁለተኛ እነ ዲያብሎስና ሐሳዊ መሲህ አውሬው ባሉበት በዛ ስፍራ ይጣላል ነው እንጂ ይጠፋል አይደለም። አይጠፋም። የእሳት ባህሩ ዘላለማዊ ሆኖ ይቀጥላል። ዘላለማዊ ሆኖ ይቀጥላል። ይሄ በሕይወት መጽሐፍ ያልተገኘው ሰውም ወደዚህ ዘላለማዊ እሳት ይጣላል ማለት ነው። ይጣላሉ ነው የሚል። ለመጣል አንድ ነገር ተጣለ ለመባል መኖር አለበት። ይሄን እስክርቢቶ ጣልኩት ከተባለ አለ ማለት ነው። ሳይኖር እስክርቢቶ ጣልኩ ልትል አትችልም። ኦኬ የሌለ እስክርቢቶ ከየት ተጥለዋል? ከዚህ አንጻር መጻሕፍቶቹ ልንመለከታቸው ያስፈልጋል። ኦኬ ይሄን ያክል ግልጽ ነው። ሰዓት በጣም ስለወሰድኩኝ ብዬ ነው እንጂ ዘፍጥረቱ ሞት ግን ለማለት የፈለግኩት የነበረው እነሱ መጀመሪያ መቃብር ነበሩ ማለት እነሱ ነበሩ ማለት ሳይሆን ኦልሬዲ ህይወት ከነሱ የለችም፣ ጠፍተዋል። ግን ድጋሜ ይነሳሉ ነው እንጂ ያልነበረ ነገር እኔ ለማለት የፈለኩት እሱ አሁን አንደርስታንድ ያላረገኝ በመቃብር አሉ ማለት እኮ አሉ ማለት ነው ሲል፣ አይ እንደዛ ሳይሆን ህይወት የሌለው ነገር አለ ልትለው አችልም። ድጋሜ ያጠፋቸው ለፍርድ ነው ያነሳቸውና መልሶ የጣላቸው ማለት ነው። እስክርቢቶ ህይወት አለው እያልኩ ያለሁት እኮ በመቃብር ያሉት እስክርቢቶ ህይወት አለው። ለምሳሌ በእኔ መንገድ ላስረድ
አንድ እንደው በፈጠረህ በምታምነው ሊያዘና አንድ ቀን የተጠየቀውን እስኪ አንድ ተሳስተህ የተጠየቀውን እንኳን መልስ። እኔ የጠየኩ ይሄ እስክርቢቶ ህይወት አለው ወይስ የለውም ነው። እስቲ መልስ። ህይወት አለው የለው? ኦንቶሎጂ የሆነ እንትኑ ምሳሌ የሰጠበት መንገድ ምንም አይገናኝም። ምን ብዬ ምሳሌ ገና አልጀመርኩም። ጥያቄ ነው የጠየቅኩ። ህይወት አለው ወይስ የለውም? እንዴ ህይወት የለውም፣ በድን ነው። እሺ ቅድም ምንድን ነበር ያልከው? ህይወት የሌለው ነገር አለ አይባልም ብለሃል አላልክም? አዎ አለ አይባልም። ይሄ እስክርቢቶ አለ ወይስ የለም? ህይወት የለውም ካልከ የለውም እኮ ብያለሁ እኮ ነው። ህይወት የሌለው ነገር የለውም። ይሄ እስክርቢቶ አለ ወይስ የለም ነው ጥያቄ። ህይወት አለው የለውም ቅድም መልሰልኝ። ይሄ እስክርቢቶ አለ ወይስ የለም? አሁን እኮ አይገናኝም። ኦንቶሎጂካሊ ይገናኛል አይገናኝም? ምሳሌው ማይገናኝ አለ ወይስ የለም? አለ የለም? እሺ አለ አለ። እሺ ቅድም የተናገርከው ሎጂካል ፕሬሚስስ በቃ በጥፊ አጋጭታ አጠፋው ማለት ነው። ህይወት የሌለው ነገር አለ አይባልም ብለህ ነበር። ይኸው ህይወት የሌለው ነገር አለ ብለህ ነበር። ሰው ሞተ፣ ከዛ በትንሣኤ ቀን ነው የሚነሳው። በሞተበት ሰዓት በመቃብር ያለ ሰው አለ አይባልም። በህይወት የለም አለ አይባልም። በመቃብር አለ እያል ይኸው በመቃብር ያለ ሰው አለ አይባልም። ምን ማለት ነው? ራሱ ያለ እያል አለ አይባልም። ምን ማለት ነው? ይሄ እስክርቢቶ አለ ግን አለ አይባልም። ምን ማለት ነው? ይሄ ራሱ ኦኬ። ሬሳ አለ፣ ሬሳ ህይወት አለው። ህይወት አለው እና አለ ይለያያል። ማን ይሄ እስክርቢቶ ህይወት ምን ምሳሌ ነው የሚሰጠው? ግን እንዴት ምን አይነት አንተ ራሱ ምን አይነት ወሬ ነው የምታወራው? ከአማርኛ ውጪ ነገርኩ እኮ ሬሳን ህይወት አለው እያልኩ። ስማ ይሄ እንትን ይባላል ባይዘው ሬድ ሄሪንግ ፋላሲ ማለት ይሄ እስክርቢቶ አለ ብለህ ከዛ በኋላ ግን ዲፋይን ስታደርግ ይሄ እስክርቢቶ ሬሳ አለ ወይ ሬሳ አለ ይባላል ወይ በህይወት? አዎ አለ። አዎ አለ ይባላል። እንዴ ሬሳ አለ አይባልም እንዴ? ሬሳው አለ ወይስ የለም ካልክ ህይወት ስለ ህይወት ነው የምናወራው እኮ። በህይወት ያለ ነገርና የሌለ ነገር ስለ መኖርና አለመኖርና ህይወት አለው የለውም በጣም የተለያዩ ነገሮች ናቸው። እባክህ ዝም ብለህ ማለት ዝም ብለህ እንደው ለመጨቃጨቅ ብለህ የማይመስል ነገር አታውራ። አለ የለም እኔ ለመጨቃጨቅ አይደለም። ይሄ ሐሳብ ነው ሼር እያደረገን ያለ ነው። ይሄ እስክርቢቶ ቅድም አለ ብለኸኛል አይደል እኮ? አሁን ነገርኩ እኮ ሬሳ ነው በለውና ህይወት ከሌለው አለ ብለኸኛል አላልከኝም? አንዴ ስማ፣ በትንሣኤ ሲነሳ ደግሞ ይሄ እስክርቢቶ አለ ብለኸኛል አላልከኝም? ፍሪደም አለ ብለኸኛል። አዎ አሁን እኮ አውርተንበታል በሱ። አዎ ተባለ በሱ ምሳሌ ሰጠው። ግን አይደለም ነው። ስማ እባክህ ስማ፣ አትቸኩል። ይሄ እስክርቢቶ አለ ስትለኝ ህይወት አለው እያልክ ነው? በድን ነው እኔ ያው የምናየው በድን ነው። እንግዲህ ህይወት አለው እያልክ ነው ወይ? አለ አልከኝ እኮ ህይወት አለው እያልከኝ ነው? ህይወት የለውም። እንዴት ታዲያ አለ አልከኝ? ህይወት የሌለው ነገር አለ አይባልም። በሬሳ እንዴት አለ አልከኝ? በሬሳ ሬሳውን ተወው። ሬሳና እስክሪፕቶን አንዳርገውና ይሄን እንዴት አለ አልከኝ? ህይወት የሌለው ነው እንዴት አለ አልከኝ? መልስ። የሚታይ ፊዚካል ስለሆነ ነው። እሺ ሬሳ ፊዚካል ነው ወይስ አይደለም? ፊዚካል ነው። ስለዚህ አለ ማለት እንችላለን? ሬሳው አለ ነው እንጂ የምትለው ሰውየው አለ አትልም። አያደለ በቃ እንደዚህ ማለት ነው እኮ። ከሁለት ደቂቃ በፊት ሬሳ አለ ይባላል ብለህ በቃ ገርሞ የሌለ ሬሳ አለ ይባላል። አሁን እንዴት ይባላል? አንተ እኮ ነው ይሄን ምሳሌ ያመጣው። እኔ ላንተ ስለዚህ ሬሳም አለ ያንተ ምሳሌ እኮ እንደሚባል አመንክ። እኔ ይቅርታ አድርግልኝና ፍሪደም፣ አሁን ምን ማድረግ አለብህ መሰለህ? አሁን ስንት ሰዓት ነው እናንተ ጋር ፍሪደም? አንድ ከተማ ውስጥ ነው ያለነው። ኦኬ ስለዚህ ማታ ስለሆነ ምናልባት አይ ዶንት ቲንክ ሶ በአንዳንድ ሰው ሌሊት በእንቅልፍ ልቡ ተነስቶ የማውራት የሚሄድ ምናምን ልምድ ሊኖረው እንዴት ነው የምትረዳው? አንዴ ቆይ፣ አሁን እየመሰለኝ ያለው በእንቅልፍ ልብ ተነስተ እያወራን ነው የሚመስለኝ። ዊዝን 2 ሚኒትስ የተናገርከውን ነገር እየረሳኸው ነው። ከራስ ጋር ዲቤት እያደረግክ ነው። ስለዚህ ምንድን ነው የሚሻለው? በቀን ትመጣና በዚህ ጉዳይ ብናወራ ምን ይመስላል?
በቀን ይሻላል መሰለኝ። ዘፍጥረት ላይ ስላለው ላውራህ አላልከኝ ዮሐዴ እኮ ላወራ ነበር ግን በዚህ አይነት አካሄድ ከባድ ነው። እሺ ጋዲ ቀጥል። እንትን አይ እኔ ሌላ አንድ ሀሳብ ማንሳት የምፈልገው ሀሳብ አለ። ግን አሁን እዚሁ ያነሳው ሀሳብ ላይ ኤግዚስት የማያደርግ ነገር ይሰቃያል ተብሎ ይነገርለታል እንዴ? ፍሪደም ኤግዛክትሊ እሱን ነው ያልኩ። የሞተ ነገር እንዴት ይሰቃያል? ሁለተኛ ሞት አይ ከዛ በፊት መጀመሪያ ላይ ስላለው ስማኝ፣ መጀመሪያ ላይ ስላለው ራእይ 20 ቁጥር 10 ላይ ወደ እሳት ባህር ወደዛ ዲን ተጣሉ፣ ስቃያቸውም ከዘላለም እስከ ዘላለም ነው፣ እረፍት የላቸውም ይላል። እነዚህ እረፍት የላቸውም የተባሉት ኤግዚስት የሚያደርጉ ናቸው? ኤግዚስት የማያደርጉ አካላት ናቸው? አዎ እኮ አልተሟላም ያልኩ እኮ እሱ ጋር ቆመን ቁጥር 10 ላይ ያለው ነው መተርጎም አንችልም ያልኩ ለዛ ነው እኮ ፍሪደም መጨረሻ ላይ አውጥቷቸው ጋዲስ ከመውጣታቸው በፊት አዳምጥ፣ ክሊር ላረግልህ እኮ ሲኦልና ሞት ከዘላለም እስከ ዘላለም እንድትመልስ እኮ ነው። አዳምጥ ያልኩ እሱ ነው። ይኸው መጀመሪያ ላይ ወደ እሳት ባህር ዲን ተጣሉ ይላል አይደለ? በተጣሉበት ሰዓት በዛ ሰዓት ላይ ኤግዚስት የሚያደርጉ አካላት ናቸው ወይስ ኤግዚስት የማያደርጉ አካላት ናቸው? በተጣሉበት ሰዓት ላይ ኤግዚስት አያደርጉም። ስለዚህ ኤግዚስት የማያደርጉ አካላትን ነው መጽሐፍ ቅዱስ ከዘላለም እስከ ዘላለም ይሰቃያሉ፣ ቀንና ሌሊት እረፍት የላቸውም እያለ ያለው። አዎ ሪዘን አለኝ እኮ እኔ እኮ ላስረዳ ያልኩት እሱ። በቃ እዚህ ላይ እንትን ካልክሽ ወደ ሌላ ሀሳብ እንሂድ። በቃ ታች ያለው ሰው ራሱ እንግዲህ ያመዛዛ ኤግዚስተንስ የሌለው አካል ቀንና ሌሊት ይሰቃያል ተብሎ እየተነገረለት ነው። ግን ኮንክሉዥን ልንገርህ ለመሰለ ዩኒታሪያን ብለህ ይሰቃያሉ ያሉት በቃ ቆይቶ በቃ አሁን እዚህ ላይ እንጨርስና ማለት ነው። ዩኒታሪያን ነኝ ብለኸኛል አይደል? አዎ ጋይስ እንግዲህ ታች ያላችሁ ሰዎች ዩኒታሪያን ማለት ምን ማለት ነው? የክርስቶስ ኢየሱስ ህልውናው የጀመረው ከድንግል ማርያም ሲወለድ ነው ብለው የሚያምኑ ናቸው አይደል? አልተሳሳትኩም ነው አይደል? ልክ ነው። አንድ ጥቅስ ልስጥና ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ መጥምቁ ዮሐንስ አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለርሱ ያልኩት ይህ ነው ይላል አይደል? ከኔ በፊት ነበረ ብሎ ዮሐንስ ስለ ጌታችን ኢየሱስ ሲናገር ምን ማለት ነው? ከኔ በፊት የነበረ ነው ሲል ከኔ በፊት የነበረ ነው ሲል በእግዚአብሔር ህልውናና ዓላማ ውስጥ የነበረ ዕውቀትና ሐሳብ ውስጥ የነበረ መሆኑን ለማሳየት። ዮሐንስ አልነበረም በእግዚአብሔር ህልውናና ዕውቀት ውስጥ? በአብርሃም ጊዜ ነው ዮሐንስ ይመጣል ተብሎ አልተተነበየም። እሱ የተነበየው ለጌታ መንገድ አቅኑ የሚል ሰው ይመጣል ተብሎ በነቢያቱ ነው የተተነበየው። አይ እግዚአብሔር አያውቅም ለአብርሃም ተስፋ ቆይ አንዴ ስማኝ። በእግዚአብሔር ህልውና ስላልከኝ በእግዚአብሔር ህልውና ውስጥ ኦር በእግዚአብሔር ኖሌጅ ኦር ዕውቀት ውስጥ መጥምቆ ዮሐንስ እንደሚመጣ አይታወቅም ነበር? እግዚአብሔር እኛንም ያቀናል። ስለዚህ ታዲያ እንዴት ከኔ በፊት ነበረ ይላል? በህልውና ደረጃ በሁሉና ደረጃ ከኔ ነበረ ሳይሆን በእግዚአብሔር ሐሳብና ዕውቀት ውስጥ በአብርሃም ለመጀመሪያ በተቀበለው የተስፋ ቃል ውስጥ ነበርና አይልም እኮ እንደዛ ክፍሉ የሚለው ከኔ በፊት አንድ ሰው ከኔ በኋላ ይመጣል ከኔም በፊት ነበረና ነው የሚለው። አሁን ከኔ በፊት ነበረና ሲል በእግዚአብሔር ሐሳብና ዕውቀት ውስጥ ከሆነ በእግዚአብሔር ሐሳብና ዕውቀት ውስጥ መቀዳደም አለ ወይ? ሁላችን በእግዚአብሔር ሐሳብና ዕውቀት ውስጥ የለንም ወይ? እኔ ጥያቄ እኮ በተስፋው ነው። ለምሳሌ አብርሃም የተሰጠው የተስፋ ቃል ስለ ክርስቶስ ነው አይደል? አዎ እኮ በእግዚአብሔር ዓላማና ዕውቀት ውስጥ ኢየሱስ ክርስቶስ ነበረ ከመጀመሪያውም ማለት ነው። ዮሐንስ እንዳልነበረ ምንድነው? ዮሐንስ ደግሞ ከኔ በፊት ነበረ ሲል እግዚአብሔር ያዘጋጀው ነው ዮሐንስ እንዳልነበረ ምንድነው ማስረጃ? በኤግዚስተንስ ደረጃ ነበረ ለማለት አይደለም። ዮሐንስ በእግዚአብሔር ህልውናና ዕውቀት ውስጥ እንዳልነበረ ከመጀመሪያ ጀምሮ ምንድነው ማስረጃ? አይ ለሰዎች በተሰጠው የተስፋ ቃል ደረጃ ነው። ሰዎች ለሰዎችም የተስፋ ቃል ሲሰጥ በዛ ጊዜ ዮሐንስ በእግዚአብሔር ህልውናና ሐሳብ ውስጥ እንዳልነበረ ምንድነው ማስረጃ? እኮ አልኩ እኮ ለአብርሃም ተነገረ። ዮሐንስ ግን የተነገረው ዮሐንስ ላለመኖሩ ነው ያልኩ ወዳጄ። እሺ በትንቢት ደረጃ እናስቀዳድማቸው። እሺ በትንቢት አይልም ባይዘው ቃሉ አይልም። እኔ ፈቅጄልህ ነው አይልም እንጂ ቆይ አይልም። ዮሐንስ እኔ ፈቅጄልህ ነው እንጂ ዮሐንስ ከኔ በፊት ነበርና የሚለውን እንደፈለክ እንድትፈታ ፈቀድኩልህና በህልውና ደረጃ ነው በሚለው በትንቢት ደረጃ ነው በሚለው በምንም ደረጃ ብለው የተስፋ ቃሉ ራሱ ለአብርሃም በሚሰጥበት ሰዓት ላይ ዮሐንስ በዛ ጊዜ በእግዚአብሔር ሐሳብ ውስጥ ይኑር አይኑር በምን አወክ ነው የኔ ጥያቄ። የእሱ እኮ ተጽፏል እኮ የጌታን መንገድ አቅኑ የሚል በበረሃ እየሰበከ የሚዞር ስለዚህ ነበረ ማለት እንደሚመጣ ግን በማን ነው
በማን የተነገረው? ከአብርሃም በኋላ ባሉት ነቢያቶች ማለት ነው። ታዲያ እንዴ እግዚአብሔር ያኔን ያወቀው ማለት ነው በተነገረበት ሰዓት? ይሄ ይኸውልህ ክርስቶስ በአብርሃም ዘንድ ነው አይደል ተስፋ የተገባው። ስለ ተስፋ ቃል ከሆነ በዛ ሰዓት ዮሐንስ ስለ ዮሐንስ አብርሃም አውቋል እንዴ? አሁን ኦኬ። ስለዚህ አሁን ደግሞ ትርጉሙን ቀየር ነውና ከኔ በፊት ነበርና ሲል ተስፋ ቃል በመገባት ነው ከኔ በፊት ነበር እያለ ያለው ነው የምትልኝ ዮሐንስ? አይ በሱ እንኳን ብታየው አይ እንደዛ ነው ይቀዳደማሉ ነው የምልህ። በሱ እንኳን ብታየው በተስፋ ቃል ደረጃ በትንቢት ደረጃ አብርሃም የተነገረውና እኔ አሁን ይሄ ስለ ዮሐንስ የተነገረው በመምጣት ደረጃስ ማን ነው መኩ? አይ ይሄን ስናፈታት ከየት ነው ያመጣው ግን ፍሪደም እኮ ስናፈታት ይሄን ስናፈታት እንግዲህ ያው ዩኒታሪያን ቪው ነኝ ብያለሁ። እሱ ነው። አይ ስናፈታቱን ከየት ነው ያመጣው? ችግር የለም። ቆይ ችግር የለም። ዩኒታሪያኖችንም ብትጠይቃቸው ይሄንን ተመሳሳይ ነገር ነው የሚነግረው። ቆላሲስ ምዕራፍ 1 ቁጥር 15 እና 16 ላይ ማለት ነው የሚታዩትና የማይታዩት ዙፋናትን ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ይላል አይደል? በማን የተፈጠሩት? ይሄ የሚመጣውን የእግዚአብሔርን መንግስት ለእርሱ መሰጠቱን በሱ ተፈጥሯል ሲል ከፈለክ ዕብራውያን 1 ላይ ለእርሱ አይደለም በእርሱ ማን ነው? በእርሱ የተባለው ማን ነው? እንኳን እሱ ዕብራውያን 1 ላይ በእርሱ ነው የፈጠረው ዓለማትን በእርሱ ፈጠረ። ቆይ ዕብራውያን ምዕራፍ 1 ላይ ተውና ቆላሲስ ምዕራፍ 1 ላይ ሁሉ በእርሱ ተፈጥሯል የተባሉት እዚህ ጋር በእርሱ የተባለው እርሱ ማን ነው? እኮ እርሱ ማለት ክርስቶስ ነው። ክርስቶስ በእርሱ ተፈጥሯል። ስለዚህ ሁሉ ነገር በክርስቶስ ነው የተፈጠረው አይደለም። የሚመጣውን ዓለም ነው የሚልህ። ከፈለክ ዕብራውያን 1 ላይ ያለውን እዚህ ክፍል ለምሳሌ ግሪኩ ላይ አዮን ስለሚል ዘመናትን ነው የሚያሳየው። ቆላሲስ ምዕራፍ 1 ላይ ሆነ ዕብራውያንን ተው ዓለማትን በፈጠረበት ወደዛ ሳትሄድ ቆላሲስ ምዕራፍ 1 ላይ ቆመ የሚመጣው መንግስት ነው የሚለውን እስቲ ማስረጃ አስተን። እሺ ምን አለ? 13 እና 14 ምን አለ? እርሱ ከጨለማ ስልጣን አዳነን፣ ቤዛነቱ እርሱን የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ወደ ልጁ ፍቅር መንግስት አፈለሰን ይላል። እሺ ያ መንግስትን ነው እርሱም አለ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት እርሱም የሚለው ማን ነው? የማይታይ አምላክ ምሳሌ ነው ያለው መንግስቱን ነው ወይስ ልጁን ነው? ወደ ልጁ ፍቅር መንግስት አፈለሰን ይላል። ከዛ እርሱም ማለት የዛ ልጅ መንግስትን ነው የሚገልጽልህ። ስለዚህ ያ ልጅ የተባለው ሁሉንም ፈጥሯል። ያው ላብራራለህ እኮ ነው እንዴት እንደሆነ ሁሉንም ፈጥሯል አልፈጠረም። እዚህ ክፍል ላይ ቆማ አውራኝ ነው ያልኩት። የሚፈጠር ቁሳዊ ዓለም አይደለም እያለ ያለው። እሺ ምን ይላል? የሚታዩትና የማይታዩ ዙፋናትን ቢሆኑ እሺ ይሄ ስልጣኖችን ነው የሚያመል ወይም ጌትነት ወይም ማለቅነት ወይም ስልጣናትም በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯል ያለ ምኖችን ነው? አለቅነት፣ ስልጣናት፣ ዙፋናት ይሄ የተሰጠውን ስልጣናት በሙሉ ስለ ሁሉ በእርሱ ተፈጥሯል ያለ ያለው በእርሱ ለእርሱም ይልሃል እኮ በእርሱና ለእርሱ ተፈጥሯል ነው የሚልህ እንጂ እኔ እንደዚህ አይነት የመጽሐፍ ቅዱስ እኔ በቃ እሺ ጋይስ እስቲ በቃ ቀጥሉ እንግዲህ። አሁን እንደዚህ የማንሰማው ነገር የለም። ብዙ ነገር ማንሳት ይቻላል ባይዘው ሰዓት ስለሄደ በሚለው ነው እንጂ ለሊት 7 ሰዓትም ስለሆነ እንጂ ይሄ ዩኒታሪያን ቪውስ እንዳልኳችሁ ያው ወንድሜ ይቅርታ ያው እንደዚህ አይነት ትምህርት ይዘህ እንኳን መጽሐፍ ቅዱስም እንትን ማለት ከባድ ነው። ግን ዘመናዊ ሙስሊሞች ናቸው ዩኒታሪያንስ ማለት ዘመናዊ ሙስሊሞች ባይዘው ዘመናዊ ሙስሊሞች ናቸው። ብዙ ሐሳብ ማንሳት ይቻላል እውነት ለማውራት የክርስቶስ ኢየሱስ ህልውናው ከቀድሞ ዓለም ጀምሮ ክርስቶስ ኢየሱስ ኤግዚስተንስ እንደነበር ብዙ ነገሮች ማንሳት ይቻላል። ብዙ ነገሮች እውነት እናወራ ከተባለ ግን መጽሐፍ ቅዱሱ ራሱ እንዴት አንድ ጥቅስ አንስተን መጽሐፍ ቅዱሱ ላይ ራሱ እንዴት እንደሚፈታ እንዴት ይቅርታ አድርግልኝና ለቃላት አጠቃቀሜ እንደው እንዴት እንደሚያቦኩት ተመልከቱ። መጽሐፍ ቅዱሱ ስለሚመጣው መንግስት ነው ይለናል ወንድማችን። በሰማይና በምድር ያለው ያለህ እኮ ምንም የተፈጠረ ነገር የለም እኮ ሰማይ ያላለህም እዚህ ጋር እንዴ። አሁንም ደግሞ እንትን እያልክ ነው እንዴ ወዳጅ? አይ ያነበብኩት ላይ ፍቺው ምንም ግልጽ ነው። ዮሐንስ ወንጌል አሁን እኮ ወዳጅ አሁንም ደግሞ ድጋሚ ሌላ ቦታ ይዤ ሄጄ እሺ ዮሐንስ ወንጌል ምዕራፍ 1 ላይ ሁሉ በእርሱ ነው የተባለው ስለማን ነው እየተወራ ያለው? አንድ ላይ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ በዛ በእግዚአብሔር ቃል ነው
ይሁን እያለ ሁሉም ነገር ሰማይና ምድርም በሱ ቃል ጸንተዋል። እሱ የማይካድ ነገር ነው። ከሆነም አንዳች እንኳን ያለ እርሱ አልሆነም ይላል። እርሱ የተባለው ማን ነው እዚህ ጋር? ያ በእግዚአብሔር ቃል ሁሉም ነገር እንደተፈጠረ እንደሆነ ለማሳየት ነው። ኦኬ እሺ፣ ቁጥር 1 ላይ እንምጣ ጋይስ፣ በደንብ ስሙ። ቃል ስትለኝ ንግግሩ ነው እያልከኝ ያለኸው? አዎ፣ በጣም ጥሩ። እሺ፣ በመጀመሪያ ቃል ነበር ይላል። በመጀመሪያ ቃል ነበረ ሲል ንግግር ነበረ እያለን ነው? ስለ እግዚአብሔር ቃል ነው የሚያወራው። እንግዲህ በመጀመሪያ ቃል ነበረ ሲል በመጀመሪያ ንግግር ነበረ እያለን ነው? ስለዛ ቃል እየተናገረ ስለ እግዚአብሔር ቃል እንደ ፐርሰን አድርጎ ስለ እግዚአብሔር ቃል እየተናገረ ነው። እንደ ፐርሰን አድርጎ። እሺ፣ አይ ግልጽ አድርግልኝ። በመጀመሪያ ቃል ነበረ ሲል በመጀመሪያ ንግግር ነበረ እያለን ነው? ፐርሰኑ ሳይኖር ቃሉ ብቻውን ሊኖር አይችልም። ከፐርሰኑ ጋር ነው የሚኖረው። ይገልጽላል እኮ አንድ ሐረግ ይዘን እኮ እንዴት እናብራራዋለን? ፐርሰኑ ስትል የትኛው ፐርሰን ነው እያልከኝ ያለው? ቆይ እግዚአብሔር። ኦኬ፣ ስለዚህ በመጀመሪያ ቃል ነበረ የሚለው በመጀመሪያ ንግግር ነበረ። እሺ፣ ንግግር በእግዚአብሔር ዘንድ ነበረ ብለን መናገር እንችላለን? እሺ ማለት ይችላል። ቃልም ብትለው ፍቺው ተመሳሳይ ነው አይደል? ቃል የሚነገር ንግርት ነው አይደል? ንግግሩ እግዚአብሔር ነው ያብራራዋል። ቃልም ንግግሩ እግዚአብሔር ነው። ያንተ መልስልኝ። ኧረ ጌታ ሆይ፣ ከእግዚአብሔር የሚወጣ ቃልም እግዚአብሔር ነበረ ይላል መጽሐፍ ቅዱስ። ስለዚህ ንግግሩ እግዚአብሔር ነበረ። ከእግዚአብሔር የሚወጣ ቃል ነው። ፐርሰን ልትለው አትችልም። ብቻውን ቃሉ ንግግሩ እግዚአብሔር ነው ወይስ አይደለም? ቃልህ ብዬ አላወራም። ንግግሩ እግዚአብሔር ነው ወይስ አይደለም? የእግዚአብሔር ቃል ነው እንጂ የእሱ የሆነ ነው እንጂ መጽሐፍ ቅዱስ ቃልም እግዚአብሔር ነበር እያለ ያለው። አዎ፣ ያ ቃል ከእግዚአብሔር ውጪ ህልውና እንደሌለው ነው ሊያሳይ የፈለገው። ኧረ በቃ ቀጥሉ። ኧረ ስናፈታት ጌታ ኢየሱስ ክርስቶስ። አንዴ የመጨረሻ የሆነ ጥያቄ ልጠይቀው። እንደዚህ አይነት እንደሌላ ያንተን አንተ እንደመጣልህ ዝም ብለህ አታውራ። ፍሪድ መጽሐፍ ቅዱስ ነው የሚወራው። እባክህ ዝም ብለህ እንደመጣልህ አታውራ። ቅድም ቆላሲስ ላይ ያነሳውን አንድ ጥያቄ ልጠይቀውና ምናልባት ኢዮባ አሁን የተነሳ ሀሳብ ላይ ትሄድበታለህ። የሚታዩትና የማይታዩትን በእርሱ ተፈጥረዋል ብሎ ኃይላ ስልጣናት መናብርትም እያለ ይናገራል አይደለ? እነዚህ ኃይላ ስልጣናት መናብርት የሚባሉት ምንድን ናቸው? ከእግዚአብሔር የተሰጠው የስልጣን ዙፋና ሲል አለቀ። ሹመቶቹን ማለት ነው። በሰማይም ይሁን በምድር ያለው እያወራለ። አዎ፣ ስለዚህ በሰማይ እና በምድር ያለው ሹመት ሁሉ በክርስቶስ ተፈጥሯል ማለት ነው። በክርስቶስ ተፈጥሯል ማለት ጀማሪው እሱ ነው ለማለት ነው። ጀማሪው ምክንያቱም ማለት እርሱ ምን ይላል መሰለ፣ እርሱ ከሁሉም በፊት ነውና ሁሉም በእርሱ ተፈጥሯል። በእርሱ ተፈጥሯል የሚለው በእርሱ ተፈጥሯል ሁሉም አይደል? በሰማይም በምድርም ያለው ሁሉ በእርሱ ለእርሱ ተፈጥሯል ነው የሚለው። በእርሱ ተፈጥሯል ሲል እያንዳንዱ ስልጣን፣ ኃይል፣ መንበር ሁሉ በሰማይም በምድርም ያለው በክርስቶስ ነው የተፈጠረው ማለት ነው። እያንዳንዱ ስልጣን አዎ ባለቤቱ የእርሱ ለመሆኑ ነው እየነገረ ያለው። ምክንያቱም የክርስቶስ ነው ባለቤትነቱ። የሁሉም ስልጣን ባለቤት ክርስቶስ ነው። በሰማይም በምድርም ስልጣን ተሰጥቶኛል ሲል ያልተሰጠው ስልጣን የለም። የእሱ ፈጣሪ ቆሮንቶስ 15 ላይ ፈጣሪ ቆይ ተሰጥቶኛልን? አንዴ ቆይ ፈጣሪው ራሱ ክርስቶስ ነው ወይ ነው ጥያቄ። ባለቤትነት ለማሳየት ነው። በእርሱ ተፈጥረዋል። ባለቤትነት እኮ የክርስቶስ መሆኑ ማለት ነው። ሌላ ትርጉም የለውም ወዳጅ። ባለቤትነት ማለት የእሱ መሆኑን ለማጠየቅ ለማሳየት ነው እያልከኝ ነው። ስለዚህ የክርስቶስ ነው ሁሉም ስልጣን፣ በሰማይም በምድርም ያለ ስልጣን ሁሉ የክርስቶስ ነው። አዎ፣ ግን ስለዚህ የማይገዛለት አንድ ሰው አለ። የመላእክት ስልጣናቸው ሁሉ የክርስቶስ ስልጣን ነው ማለት ክርስቶስ ነው የፈጠረው። የሁሉ የበላይ ነው እንጂ ሁሉም እንዲገዛለት ካስገዛለት በቀር ለሁሉም አይደለም። ፈጣሪ ምን ማለት ነው እንዴ? ባለቤትነቱን ነው የሚለው ላይ ተስማምተን አይደል? ፈጣሪ ምን ማለት ነው? ፈጣሪ ነው ክርስቶስ። የስልጣናት፣ የኃይላት፣ የመናብርት፣ የዙፋናት ሁሉ ፈጣሪው ነው ወይስ አይደለም? ባለቤትነቱን ነው። በእርሱ ተፈጥሯል። ፈጣሪ ነው ወይስ አይደለም ተናግሯል። ፈጣሪ ነው ወይስ አይደለም?
ፈጣሪ ሆኖ አይደለም የሚፈጠር ነገር የለም። ያ በእርሱ ስልጣን ኦልሬዲ ተፈጥሯል። ተሰጠ ስለዚህ ነው። በእርሱ ተፈጥሯል የሚለው አለቅነት አትቀበለው ማለት ነው። ይፈጠራል። አዎ አዎ አለቅነት ይፈጠራል። ያው አዎ ይፈጠራል። አዎ መጽሐፍ እሺ ቅዱስ ይላል። እሺ አሁን አንደኛ ቆሮንቶስ ቆይ 15 ላይ ቆይ ቆይ ሁሉን ቆይ ከእግሩ በታች ይፈጠራል ይላል። አስገዝቷልና አትቀበለውም ወይ? ቆይ መጀመሪያ አትቀበለውም? ፍጡር ነው ይላል። ባይ ዘ ወይ አለቅነት የሚለው ምን እንደሆነ እዛው ከቆላሲስ ነው መጥቼ ማሳየ ምን እየተባለ እንደሆነ ማለት ነው አሳያለሁ። እሺ ስልጣንስ ይፈጠራል? መጀመሪያ ግን አለቅነት፣ ስልጣናት፣ መናብርት እየተባለ ያለው በነገራችን ላይ ፎር ዩር ኢንፎርሜሽን የመላእክት ነገዶች ናቸው። የመላእክት ነገዶች ናቸው። ወይም ደግሞ መላእክቶች 7 ነገዶች አሏቸው። ወይም ደግሞ 7 አለቆች አሉ። ኦኬ ከመላእክት አለቆች አንዱ ይላል አይደለ ትንቢተ ዳንኤል። ስለዚህ 7 የመላእክት ነገዶች አሉ። እነዛ ነገዶች ናቸው ኃይላት፣ ስልጣናት፣ መናብርት፣ ዙፋናት እያለ የሚጠቅሳቸው የመላእክት ነገዶች ናቸው እንጂ የሆነ ንጉስ ምናምን ነገስታት ምናምን እንደዚህ አይነት ሐሳብ አይደለም በጭራሽ። ይኸው የሚታየውም የማይታየውም በእርሱ ተፈጥሯልና ብሎ ጀምሮ ነው። እሺ በእርሱ ተፈጥሯል ካለ በኋላ ከማይታዩት መካከል ምን ጠቀሰ? የመላእክት ነገዶች ማለት ነው ጠቀሰና በሰማይም ያለ በምድርም ያለ ሁሉ በእርሱ ለእርሱ ተፈጥረዋል ነው የሚለው። ምናልባት መኩ መክፈት ምችል ከሆነ ቆይ መክፈት ይችላል እንዴ? መጽሐፉ ሐሳቡ ከላይ ጀምሮ አለ። እኔ የኔ ያው እንትኑ ሃርድ ኮፒ ስለሆነ እንትን ትንሽ እንትን ስለሚል አንዴ ክፍሉን እንየው ግን። እሺ ክፍሉን እስከምታወጣ ግን ይሄ እነዚህ አለቅነት ምናምን የምትላቸው ነገሮች ኦልሬዲ ሁሉን ከእግሩ በታች አስገዝቶለታል ብሎ ለእግዚአብሔር ግን እሱ እንደሚገዛ ይናገራል። ስለዚህ አለቅነቱ መጀመሪያ መፍጠሩን የተፈጠረ ሳይሆን የተሰጠው ነው የሚለውን መጽሐፍ ቅዱስ ግልጽ ያስቀምጦታል። አሁን ቆሮንቶስ በቆላሲስ አይደለም የሚብራራው። እሺ መጀመሪያ ማቴዎስ ላይም እኮ ኢየሱስ ክርስቶስ ኧረ ቆይ መጀመሪያ ይሄን አውዱን ይዘህ ተሰጥቶኛል ዝም ብለህ ኦልሬዲ አውዱን ይዘህ መፈሳት ሌላ ጥቅስ ጋር ትሄድ። እሺ መጀመሪያ አውድ ነው የሚፈታው እንጂ ያንተ መረዳት ከዛ ቀነጫጭበህ ሴንስ የማይሰጥ ነገር ለማምጣት አትሞክር። መጀመሪያ አውዱን ይዘህ ለመፍታት ሞክር። ኦኬ ምንድነው የሚለው? ያው እርሱ ትንሽ ጠጋ ማድረግ የምችል ከሆነ መቁ ከቁጥር 14 ጀምሮ እርሱ ከጨለማ ስልጣን አዳነን ይላል። ከምን ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። መጀመሪያ ባይዘወይ ይሄንን ስልጣን ሊያስወግድ የሚችለው ብቸኛ የእግዚአብሔር ልጅ እርሱ ክርስቶስ መሆኑን የሚያሳይ ነው። እዛ ቆላሲስ ምዕራፍ 2 ከቁጥር 15 ስለምናየው ማለት ነው። ኦኬ ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው አለ። የማይታይ አምላክ ምሳሌ ነው ማለት ፎርም ነው። ልክ ፊልጵስዩስ መልእክት ምዕራፍ 2 ላይ እንደሚናገረው የእግዚአብሔር የማይታየው የአብ ምሳሌው የሚመስለው ማለት ነው። በመለኮቱ ማን ነው? እርሱ ልጁ ነው። ምክንያቱ ከላይ ከፍ ብሎ ምን ብሎ ነበር? በሰውነቱ የመለኮት ሙላት ሁሉ ተገልጦ ይኖራል ስለሚል ማለት ነው። ኦኬ ሙላቱ ተገልጦ ስለሚኖር ማለት ነው። ስለዚህ ምን አለ? የማይታይ አምላክ ምሳሌ ነው ካለ በኋላ የሚታዩትንና የማይታዩትም የሚታየው ሁሉ የማይታዩትም ሲል ፍጥረታት እየተባለ ነው አይደል? የማይታዩትንና የሚታዩትን ሲል ምን ማለት ነው? ፍሪደም ያላለም እኮ የሚታዩትና የማይታዩትም ዙፋናት ብሎ ይቀጥላል። ቆይ የሚታዩትና የማይታዩትም ሲል ምን ማለት ነው? ዙፋናት አለው እኮ ዝም ብሎ የሚታዩትና የማይታዩትም ብሎ ገለጻቸው። ቀጥሉ ዙፋናት ቢሆኑ እያለ ይገልጽልሃል። ቆይ የሚታይ ስልጣን አለ ነው። በምድር የሆነ በሰማይ የሆነ የሚታዩና የማይታዩ የሚለው በምድርና በሰማይ ያሉትን እኮ በምድርም በሰማይ ስልጣናት ነው። ያሉትን ምን ፍጥረታት ነው። የማይታዩት የሚለው በሰማይ ያለው ስልጣን ነው።
ፍጥረት እኮ ለሰዎች እኮ ነው የተጻፈው። የማይታዩት ስልጣናት ስለ ፍጥረት ነው አይደል? የሚባሉት በሰማይ ስላሉት ነገሮች ነው እያወራ። ስለ ፍጥረት ነው ወይስ ስለ ስልጣን ነው እያወራ ያለው? ስለ ስልጣን ነው። ያው ተያያዥነት እኮ አለው። የሚታዩትና የማይታዩት ዙፋናት። እሺ እንቀጥል። እሺ የሚታዩትና የማይታዩትም ዙፋናት ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና እሺ በምድር እዚህ ጋር እንደውም ያብራራዋል። በሰማይና በምድር ያሉት ሁሉ ብሎ አንዴ ቆይ፣ ኧረ ተረጋጋ። ቆይ በሰማይና በምድር ያሉ ሁሉ አለ በእርሱ ተፈጥረዋልና ይላል። እሺ የሚታዩት ዙፋናት ያልካቸው እነማን ናቸው? ቆይ አንዴ ከሚታዩ ዙፋናት ያልካቸው አንዱ ንገረኝ። በምድር ነው። በምድር ባለው አለቅነቱ ለምሳሌ ምድርን መግዛት አንድ ለኛ የሚታየው ምድርን የሚገዛው ዲያብሎስ ነው። ምድርን መግዛት በክርስቶስ ነው የተፈጠረው። መፈጠር እኮ የሚለው ሐሳቡ በክርስቶስ ነው የተፈጠረው ወይስ አይደለም? ተፈጥሯል፣ በእርሱ ተፈጥሯል ነው የሚለው። በእርሱ ነው የተፈጠረው ወይስ ስልጣን እኮ አይፈጠርም። ስለዚህ ተፈጥሯልና ሲል ተሳስተዋል እያልክ ነው አይደለም? በእርሱ ተፈጥሯል ሲል ለእርሱ በእርሱ ተፈጥሯል። ስለዚህ ተፈጥሯል ወይስ አልተፈጠረም እኮ የመጽሐፍ ቅዱስ ሐሳብ እዚህ ጋር ተሰጥቶታል ለማለት ነው። መጽሐፍ ቅዱሱ ሐዋርያ ቅዱስ ጳውሎስ ለመናገር የፈለገውን በጽሁፉን አስቀምጧል። ተፈጥሯል ብሎ ማለት ነው። አንተ ተፈጥሯል ሲል ተፈጥሯል ማለቱ አይደለም ተሳስቷል እያልክ ነው። ልታርመው እየሞከርክ ነው። አዎ እዚህ ጋር ለማለት የፈለገውን እያልክ ነው። ኦኬ ሐዋርያ ቅዱስ ጳውሎስን ለማረም እየሞከርክ ነው እንዴ? አንተም እኔም ለመረዳት እየሞከርን ነው። አንተ መረዳቱን ትተህ መጀመሪያ የተጻፈውን መቀበል እስኪቻል እኮ አንተ የተረዳበት መንገድ ተፈጥሯል ሲል ስለ ፍጥረት አይደለም ብለህ ትከራከራለህ። ሁሉም በእርሱ ተፈጥሯል እያለ ነው። ሁሉ በክርስቶስ ተፈጥሯል ወይስ አልተፈጠረም እኮ? ዙፋን አለቅነትም ተፈጥሯል ስትል የሆነ ዙፋን አለ። ዙፋኑ አሳያለሁ። አዎ ዙፋን የሚለው የማይታዩት በሰማይ ያሉ የመላእክት ነገድ እንኳን ቢሆኑ በክርስቶስ ነው የተፈጠሩት እያለ ነው። ከፍጥረት ሁሉ በፊት በኩር ነው ሲል ከፍጥረት ሁሉ ሲል ፍጥረታትን ሁሉ እየተናገረ ስለ ፍጥረት ሁሉ እየተናገረ ነው ወይስ አይደለም? ከሙታን በመነሳቱ ከፍጥረት ሁሉ በኩር ከፍጥረት ሁሉ ፍጥረታትን ሁሉ እየተናገረ ነው ወይስ አይደለም? የመጀመሪያው የእግዚአብሔር ልጅ ስለሆነ ከፍጥረት ሁሉ ሲል ምን ማለት ነው? አልጠየቁም። ከፍጥረት ሁሉ ሲል ፍጥረታትን ሁሉ የሚያጠቃልል ነው ወይስ አይደለም ነው? ፍጥረት ሲል ፍጥረታትን ነው የሚያጠቃልለው። ፍጥረት ሲባል ከምድርና ሰማይ መፈጠር ጀምሮ እስከ መጨረሻው ምጽአት ድረስ ያሉ ፍጥረታትን የሚያጠቃልል ነው ወይስ አይደለም? ነው። ጎበዝ አየህ፣ ስለ ፍጥረት እንደሆነ አሁን አመንክ ማለት ነው። ስለዚህ እነዚህ ሁሉ ፍጥረታት በክርስቶስ ተፈጥረዋል። አመንክ ትላለህ እንዴ? ተፈጥረዋልና ከፍጥረት ሁሉም ያው ከፍጥረት ስለሆነ አንዴ ስማ አሁን አንድ ወደ ኋላ ትመለስና ተፈጥሯል ፍጥረት ሲል አንዴ ከፍጥረት ሁሉ ሲል ፍጥረታትን ሁሉ የሚያጠቃልል ነው ብለሃል። በጣም አሪፍ። ስለዚህ በእርሱ ተፈጥረዋልና ሲል አይደለም አላልኩም። ምን ያልኩት ከፍጥረት ሁሉ በኩር ነው። በቃ አያችሁ፣ ከፍጥረት ሁሉ ሲል ፍጥረታት ከምድር መፈጠር እስከ አንዴ ስማ በኩር በሚለው አይደለ? ስማ ተመልከቱ። ከፍጥረት ሁሉ በፊት በኩር ነው ሲል ፍጥረት ሁሉ ሲል ከምድር መመስረት እስከ ዓለም ፍጻሜ ድረስ ያሉ ፍጥረታት ነው ተብሎ ሲጠየቅ ምን ነበር ያለ? አዎ አለ። በጣም ጥሩ። ስለዚህ ይሄን ካመንክ እንመለስና በእርሱ ተፈጥሯል የሚለው ግን አይ አላልኩም። እኔ ከሰዎች ነው ያልኩ እኮ። ምን ሆነ ነው? ከፍጥረት ሁሉ ሲል ፍጥረታትን ከምድር መፈጠር ጀምሮ እስከ ምድር ፍጻሜ ያሉ ፍጥረታትን ሁሉ የሚያጠቃልል ነው ወይስ አይደለም? በኩር ነው ማለት የመጀመሪያ ልጅ ነው። ከፍጥረት ሁሉ የሚለው በኩር አልጠየቁም። ከፍጥረት ሁሉ ሲል ፍጥረት ሁሉ እየተባለ ያለው ከሰዎች ስፔሲፊክ ላድርግልህ። ሰዎች ከምድር መፈጠር እስከ ምድር መጨረሻ ያለውን ፍጥረትን የሚያመለክት ነው ወይስ አይደለም? ከሰዎች ነው፣ ከእግዚአብሔር ልጆች በኩር። ስለዚህ በምድር ላይ ስላሉ ሰዎች ነው የሚናገረው ማለት ነው ወይስ በሰማይም በምድርም እያለ ያለው?
በሰማይም በምድርም ብሎ እየተናገረ ነው አይደለ? ከለ አይደል? ከፍጥረት ሁሉ በፊት በኩር ነው ሲል የመጀመሪያው እግዚአብሔር ልጅ ሆኖ የተገለጠው ስለሆነ ነው አለ። በሰማይና በምድር ስላሉ ነገሮች ነው እያወራ ያለው አይደል? እንዴ ክፉ ከፍጥረት ሲል ሰዎችን ነው አልኩ። በሰማይና በምድር እያለ ያለው ስለዚህ ሰዎች በሰማይ አሉ ማለት ነው እንዴ? እሱ ስለ አለቅነት ነው ላይ እዛ ጋር ያወራል እንዴ? እሱ ተፈጥሯል። አጠቃላይ ሐሳቡ እኮ በሰማይም በምድርም ስላለ ስልጣንም ኃይላትም ዙፋናትም መናብርትም ስለ እነርሱ በሰማይም በምድርም ያሉ ሁሉ በእርሱ ተፈጥረዋልና ካለ በኋላ እርሱ ከፍጥረት ሁሉ በኩር ነውና ስለሚል ከፍጥረት ሁሉ ሲል በሰማይም በምድርም ካሉ ፍጥረታት ሁሉ ማለት ነው ወይስ አይደለም? እያለ ያለው እነዚህ ሁሉ ስልጣናት የተሰጡት ከፍጥረት ሁሉ ሲል ከፍጥረት ሁሉ ስለሆነ ነው፣ ከሌሉ ከሁሉም የመጀመሪያው ስለሆነ ነው ሲል ከሙት በመነሳት የእግዚአብሔር ልጅ ሆኖ በኃይል ስለተገለጠ ማለት ነው። ከፍጥረት ሁሉ ሲል ፍጥረት እያለ ያለው በሰማይም በምድርም ካሉ ፍጥረታት አይደለም ነው? ያው 18 ቁጥር ላይ እኮ መጀመሪያ አንተ የተጠየቀውን መልስ። ለመጨረሻ ጊዜ ነው የምጠይቅ። ከፍጥረት ሁሉ ሲል በምድርም በሰማይም ካሉ ፍጥረታት ሁሉ ነው ወይስ አይደለም ነው ጥያቄ። ከሰዎች ነው ከሙታን በኩር ነው። ስለዚህ ከፍጥረት ሁሉ ሲል 18 ላይ አንበብ በሰማይም በምድርም ስላሉ አይደለም ማለት። በሰማይም በምድርም ያሉ ሁሉ በእርሱ ተፈጥረዋልና ሲል ምን ማለት ነው? አዎ ከሙታን በኩር ስለሆነ በእግዚአብሔር ቀኝ ስለተቀመጠ እነዚህ በሰማይም ያሉት በምድርም ያሉት በበኩርነቱ የመጀመሪያው እግዚአብሔር ልጅ ስለሆነ ወራሽ ሆኗል ከኛ ቀድሞ። ከዛ እኛም ደግሞ ወራሾች እንሆናለን፣ ተከትለን ወራሾች እንሆናለን። ቆይ አለቀ። ወራሽ ስለሆነ በእርሱ ተፈጥሯል ተብሏል ብሎ ይፈታል ወይም ደግሞ እንደዛ የሚለውን ክፍል አሳይ። ወራሽ ስለሆነ እዚህ ክፍል ላይ አውዱን ትይዝና ወራሽ ስለሆነ በሰማይም በምድርም ያሉ ሁሉም በእርሱ ተፈጥረዋል የተባለው ከዛ አንጻር ነው የሚለው። ስንተኛው ቁጥር ስንት ነው? 18 ላይ እኮ በደንብ ከሙታን ምን ይላል መሰለ? እርሱም ያካሉ ማለት ወራሽ ስለሆነ ሁሉም በእርሱ ተፈጥሯል ሲባል ወራሽ ስለሆነ ነው ብለኛል። አይ ጥቅስ ነው የጠየቀው 18 ብለናል። እዚሁ 18 ላይ ምን ይላል መሰለ? እርሱም ያካሉ እኮ እኔ እያነበብኩ ማብራራት አልችልም። አታብራራም። ያንተ ማብራሪያ አንተ ማን ነው መጽሐፍ ቅዱስ አብራሪ ያደረገ? መጽሐፍ ቅዱስ እኮ መጀመሪያ አማርኛውን ራሱ አልቀበልም ያልክ ጀግና፣ ያንተ ማብራሪያ እንዴት ነው የምንቀበለው? አሁን መጀመሪያ ቃሉ የሚለውን ምክንያቱ እሱ ወራሽ ስለሆነ ነው። ኦኬ ፈጥሯል የተባለው የሚለውን ቁጥር 18 ብለናል። መኩ አንብብልን። ፈጥሯል የተባለው ማለት ፈጥሯል ማለት ወርሱ ማለት ፈጥሯል ማለት ወርሷል የምትለው ከራስ አፍልቀ ነው። በነገራችን ለመጽሐፍ ቅዱስ እያለ አይደለም እንደዚህ አይነት ፈጥሯል ብሎ እንደዚህ ትርጉም የሚሰጥም አንድም ቦታ የሰጠንበት የለም መጽሐፍ ቅዱስ ውስጥ። ፈጥሯል ብሎ ፈጣሪ ነው ተብሎ ወርሷል ወይም ደግሞ ተሰጠው የሚለው አይነት ነገር የለም። ይሄ የራሱ ትርጉም ነው። ፍሪደም ይቅርታ አድርግልኝና ለማንኛውም እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። እርሱም የአካሉ ቃል በቃል ከላይ ደግሞ በነገራችን ላይ በእንግሊዝኛውም ከመጣ ነው ቃል በቃል ነው ቀድሞ ፎር ባይ ሂም ዌር ኦል ቲንግስ ክሪኤትድ ብሎ ነው በቃ መጀመሪያ ላይ ኮማ የሚያደርገው ኦል ቲንግስ አር ክሪኤትድ ባይ ሁም ባይ ሂም በቃ ሁሉ ነገር ተፈጥሯል። እሺ ዛት አር ኢን ሄቨን ኮማ ጨረሰ። ደን ኤንድ ብሎ ይጀምራል። ዛት አር ኢን ኤርዝ ዛት አር ቪዚብል ዛት አር ኢንቪዚብል ትጀምር ብቻ ለብቻ ከፋፍሎ ነው እንግሊዝኛው ያስቀመጠ። አንተ ግን ይሄኛው አይ የሚታዩትም የማይታዩትም ብላይ ዘረዘርኩ አማርኛውን ወስደ ነው። እኔ በጣም አንዳንዴ እውነት ለመናገር ማለት በዚህ ልክ እንደዚህ ተተረጎመም የለም እንትንም ውስጥም የለም። እና ለማንኛውም አሁን የቱ ጋር ነው ወራሽ? ከሁሉ በፊት ነው ወራሽ ስለሆነ ነው ፈጥሯል የተባለው የሚለው የቱ ጋር ነው? እሺ ልመልስ። እርሱም ያካሉ ማለትም የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው ሲለው እኔ አሁን እዛ ጋር ያልኩ ወራሽ አሁን አዳምጠኛ። እሺ አላዳምጥም። ጥቅሱ አንብበ ወራሽ ስለሆነ የሚለው የታለ? አላዳመጥከኝ እንዴት ነው የምሰማኝ? እኮ ያንተ አርቲኩል ሰማም ወዳጄ
ስማኝ፣ የአንተ አርቲ ቡርቲ ወሬ ልንሰማ እዚህ ቁጭ አላልንም። ጥቅስ ነው የተጠየቀው። ጥቅሱ አሁን መጀመሪያ እንዴት መሰለኝ፣ ቆይ አንዴ ወራሽ የሚል አንብበሃል? አሳየን፣ ክፈት እስቲ ወራሽ የሚለውን አንዴ ትልቁ ላይ እናርግ። ምናልባት እኛ አልሰማንም፣ ስታነብ አልሰማንም። እሺ ዕብራውያን 1 ላይ መሄድ ነው። ወራሽ ካልክ ዕብራውያን 1 ላይ እንሄዳለን። ያው በቃ ወራሽ የጦጣና ዕብራውያን 1 ላይ ማለት ነው። እሺ አሁን ሚዩት አድርገው። ክፍሉ ቃል በቃል ተፈጥረዋል የሚለውን አልቀበልም ብሎ ወዳጄ ምን እያደረገ ነው? ወራሽ የሚል ደግሞ ዕብራውያን ላይ ሄጄ ቢገጥም ባይገጥም ላገጣጥም ማለት ከዛ ወራሽ የምትል ቃል ፈልጎ ስሙ በደንብ በጣም እኮ የሚገርም ወራሽ ባደረገው ይሌለ እንዴ እኔ አንዴ ስማ። ኦኬ መጽሐፍ ቅዱስን እንደፈለጋችሁ አብኩታችሁ ሰይጣን ራሱ ይቀናባችኋል። እውነት ለምናገር ሰይጣን እንኳን ሲጠቅስ ጥቅስ አዛንፎ አይደለም የሚጠቅሰው። ክርስቶስን ፈትኖታል እኮ በመጥቀስ መጽሐፍ ቅዱስን ጠቅሶ ክርስቶስን ፈትኖታል። ሲጠቅስ ግን ኦኬ ኮቴሽኑ ራሱ አቢዝ በማድረግ አይደለም። በቃ መላእክቱ ስላንተ ያዝልሃል ብሎ ተናግሯል እና እንዳትደናቀፍ በቃ እንዴ ጥቅሱን ጠቅሶ ማለት የእናንተ ከሰይጣን የሚከፋው ምንድን ነው? ጥቅሱን ራሱ የሆነ ሀሳብ መጨመር ብቻ ሳይሆን ቃልም ነው የምትጨምሩበት። በጣም የሚያስጠላ ቃል የሚለውን አውጥታችሁ የማይለውን አስገብታችሁ ነው የምትፈቱት። ሁሉ የሚታይም የሚታየውም የማይታየውም በእርሱ ተፈጥረዋል የሚለውን አውጥተ ወራሽ ስለሆነ ነው እንጂ ኦኬ ፈጥሯቸው አይደለም የሚል የክህደት ቋንቋ አስገብተ ማስረጃ ጥቀስ ስትባል ማስረጃ ትተ እኔን ስሙኝ የኔ ወሬ ስሙ ቃሉን ተውት ብለ የምትናገር ደፋር ጀግና ነህ። ስለዚህ የአንተን ወሬ ቁጭ ብዬ አልሰማም። ሐዋርያ ቅዱስ ጳውሎስ የጻፈውን በቋንቋ ቋንቋው ተሳስቷል ካልክ ወደ ግሪኩ እንሄዳለን። ኦኬ አማርኛው ትክክል አይደለም ክሬትድ ዘም ወይም ደግሞ ባይሂም ተፈጥሯል የሚለው ልክ አይደለም የሚለው ከሆነ ወደ እናት ቋንቋውን ተመልሰን እናያለን። አለበለዚያ የአንተ ስበ ያመጣውን ቃል እዚህ ከተን ልንጨቃጨቅ አንችልም። ማይ ብራዘር እሺ፣ የተጻፈውን ትተን ያልተጻፈ ያንተን ወሬ እንደ መከራከሪያ አድርገን ልንጨቃጨቅ የሰው ልብ ልናደርግ አይገባም። የምንመክርህ አንድ ነገር መጽሐፉን ተቀበል ነው በቃ። ማንም ይዳኛ ነሽ እንደዛ ከሆነ መጽሐፉ ነው። መጽሐፉ ተፈጥሯል ይላል። ተፈጥሯል ብለህ መቀበል እንጂ አንተ ቴዎሎጂ አይዳኝም ማለት ነው። ያንተ ኦኬ ቴዎሎጂ ትቀበላለህ። ማን ነው እንደዚህ ብሎ ይፈታል? እንደዚህማ በጣም አሪፍ። ያንተ ሊቃውንት የጻፉትን ማንም አይቀበልህም ማለት ያንተ። ማን ነው እንደዚህ ብሎ ይፈታል? ቆይ ማን ነው እንደዚህ ብሎ ይፈታል? አንድ አባት። ችግሩ ምን መሰለህ ዮሐድ፣ ያንተው ቃል ማን ነው እንደዚህ ይፈታል? አሁን ችግሩን ትተህ ማን ነው ይፈታልን? ንገረኝ። አሁን እኔ ትክክል ነኝ ስትል ካንተ አፈታት አንፃር ብቻ ነው። ማን ነው ይፈታል እንደዛ ብሎ አትሰማም እንዴ? ያ ነው ችግሩ። አንተ መረዳት አቃተህ እሱ ነው። አሁን እኔ እውቀት ጥግ ላይ ነኝ እያልክ ከሆነ አንተ አይደለም። ኧረ እባክህ ስማ፣ መጀመሪያ እስቲ ስማኝ የማወራውን ነቀላችሁት። የሚነገረው እንዴት አይሰማም ሰው? በእኔ አፈታት አይደለም፣ የእኔ አፈታት አይደለም በጭራሽ። እኔ ቤተ ክርስቲያን አንድ መጀመሪያ የመጽሐፉ ትርጉም ወይም ደግሞ የመጽሐፉ ቃል በቃል ይደግፈኛል። ሁለተኛ በቤተ ክርስቲያን ታሪክ ውስጥ የማይካድና ተቀባይነት ያለው የየትኛውም አባት ማብራሪያ ኮሜንታሪ አመጣልሃለሁ። ይህንን ክፍል ፍጥረታት ሁሉ በክርስቶስ መፈጠራቸው የሚናገር ነው። ኃይላት፣ መናብርት፣ ስልጣናት የሚለው ስለ ኦቶሪቲስ ምናምን ሳይሆን ስለ መላእክትም ጭምር እንደሆነ አክቹዋሊ ቆላሲስ ምዕራፍ 2 ላይ ሄደን ነው ባይዘዌ የምንመለከተው ቀጣዩ ቨርስ ማለት እሱ የአባቶች ማብራሪያ ይደግፈኛል። አሁን አንተን ዮሐዴ አሁን ምን መሰለህ፣ ይሄ ይቅርታ አድርግልኝና ፓፓ ምንም ይሄ ለመጻፍ የማይታመን ሰው ኢቨን ሁላ ትራንስሌሽኑን ሁላ አሁን መኩ ቅድም እንግሊዝኛውንም ሲያነበው ሰምተው ከሆነ ቆላሲስ ምዕራፍ 1 ቁጥር 15 እና 16 ላይ ያለው ሀሳብ ኮምፕሊትሊ ሀሳቡን ራሱ ዳይቨርት አድርጎ ነው እየተረዳ ያለውና እንደው ዝም ብል እኛም በዚህ ሌሊት ከነዚህ አይነት ሰው ጋር ቁጭ ብሎ እንትን ማለቱ መጽሐፉ ግልጽ ነው። ሀሳቡ ግልጽ ነው። ለመጽሐፉ ቃል ታማኝ አይደለም። ኢቨን ሁላ ቅድም ዮሐዴ እንኳን ቆላሲስ ላይ አይደለም ዮሐንስ ወንጌል ምዕራፍ 1 ላይ ራሱ
ሄደን ስናወራ ንግግር ነው አለና ቃልም እግዚአብሔር ነበረ፣ ንግግር እግዚአብሔር ነበረ ብዬ ስጠይቅ አይ ንግግሩ ያለ እግዚአብሔር እንደሚኖር ለማሳየት ነው እያለ እያንዳንዱ ነገር ላይ ሰው የራሱን ሐሳብ የሚከት ከሆነ ከእንደዚህ አይነት ሰው ጋር ቁጭ ብሎ መዳረቁ እንደው ኢነርጂ ማባከን ነው በጣም። እና ሜቢ ኮመንት ላይ አንዳንድ አይ መኮን ያው ከዚህ ሰው ጋር እንቀጥል ከሆነ ምንም አይ ሜቢ ዮባ አንድ ጥያቄ ካለሱ ከጠየቀ ነው እንትን ግን እሺ ዮባ የሚጠይቀው ከሆነ ይጠይቋል። ግን ታች ያላችሁ ሰዎች ጀለስ አሁን ሲያወራ የነበረው ጀለስ ፕሮቴስታንት አይደለም ጴንጤም አይደለም፣ ዩኒታሪያን የሚባሉ ግሩፖች አሉ። ዩኒታሪያን የሚባል እምነት አለ። ኦኬ ምንድነው እምነታቸው? የክርስቶስ ኢየሱስ ህልውናው። ኦኬ ክርስቶስ ኢየሱስ ህልውናው የጀመረው ራሱ ከድንግል ማርያም ከተወለደበት ጊዜ ጀምሮ ነው እንጂ ከዛ በፊት አልነበረም ክርስቶስ ብለው የሚያምኑ ግሩፖች ናቸው። ዩኒታሪያን ነው የሚባሉት እና ጴንጤ ምናምን አይደሉም፣ ኦር ፕሮቴስታንት አይደሉም። ያው ሰዎችንም አንዳንዴ በስተት ባለማወቅ ምናምን ነገር ፕሮቴስታንት ኦር ጴንጤ እያሉ እንትን ማለት ልክ አይደለም እና እንደዛ ለማለት ያክል ነው። ዮባ ይቀጥል የምትለው የምታነሳው ይቅርታ ዮባ፣ ወደ ጥያቄ ከማለፍ በፊት አንዴ እቺን ነገር ይሄ ኃይላትና ስልጣናት የሚለው ኖርማል ይሄ መንበር ምናምን ይሄ ማለት የምድርና የሰማይ ስልጣን እንዳልሆነ መጀመሪያ እሱን አጥርተን ሰው እንዲያልፍ። አሁን ይሄ ሰው አክቹአሊ መጽሐፍ ቅዱስም ማይቀበል ሰው ነው አክቹአሊ አሁን እንደተመለከት ነው ማለት ነው። ግን ይሄ ስልጣናት መናብርት ኃይላት ምናምን የሚለው ምንድን ነው የሚለው የሴንት ዲዮናሲስ ኦፍ ዘ አይሮፓ ጋይድ ማለት አክት 17 ሐዋርያት ሥራ ምዕራፍ 17 ላይ ያለው ዲዮናሲስ ሐዋርያ ቅዱስ ጳውሎስ ያስተማረው ዲዮናሲስ ታውቁታላችሁ። እሱ ስለ መላእክት ስልጣን በደንብ እንትን ብሎ አብራርቷል። ግን እዚህ ክፍል ላይ ሐዋርያ ቅዱስ ጳውሎስ ቆላሲስ መልእክቱ ምዕራፍ 2 ላይ ፕሪንሲፓሊቲስ እና ፓወርስ የሚለው የመላእክት ኃይልና ስልጣን ኦኬ እንደሆነ የምትረዱት እዛው ምዕራፍ 2 ከቁጥር 15 ላይ እንዲህ ይላል ክርስቶስ having nailed it to the cross ይላል having disarmed principalities and powers ይላል። ኦኬ ኃይላትንና ስልጣናትን ዲስአርም አደረገ ወይም ደግሞ ከአርማቸው ከነበራቸው ስልጣን አትፈታቸው ማለት ነው። ይሄ ፕሪንሲፓሊቲስ ኤንድ አውቶሪቲስ የሚባለው ኃይላትና ስልጣናት የሚባለው ትልቁ የመላእክት ስልጣን መሆኑ የምታውቁት የአጥቢያ ኮከብ እንደነበረ ዲያብሎስ ታውቃላችሁላችሁ ማለት ትንቢተ ሕዝቅኤል ምዕራፍ 28 እና ትንቢተ ኢሳያስም ላይ ያለው ማለት ነው። ኦኬ አንተ የአጥቢያ ኮከብ እኔ ከፍ ብዬ በዙፋኑ እቀመጣለሁ ብለህ በማሰብ ተጣልክ እያለ እንደሚናገረው ማለት ነው። ስለዚህ የእነርሱን የኃይላትና የስልጣናትን ምንድናቸው አርማቸውን ዲስአርም አደረገ ማለት መሳሪያቸውን አስጣላቸው በመስቀል ይላል። በመስቀል አስጣላቸው ይልና ቀጥሎ ምን ይላል? ዲስአርምድ ፕሪንሲፓልስ ኤንድ ፓወርስ ይልና he made a public spectacle of them triumphing over them in it ይላል። በመስቀልም ጠርቆ ከመንገድ አስወገዳቸው ይላል። ኦኬ ከመንገድ ጠርቆ አስወገዳቸው ሲል የዲያብሎስን ማለት ዲያብሎስን የዲያብሎስ ስልጣኑን ኃይሉ ምን አድርጎታል ማለት አስወግዶታል። እሱን ግን ምን ይላል? ፓወርስ ኤንድ ፕሪንሲፓሊቲስ በመስቀል አስወገደው። ስለዚህ አካላት እንደሆኑ ኦኬ ፍጥረታት እንደሆኑ ሐዋርያ ቅዱስ ጳውሎስ ራሱ ይገልጸዋል እዛ ክፍል ላይ ማለት። ስለዚህ እዛ ክፍል ላይ ኃይላትም ስልጣናትም መናብርትም ኦኬ በእርሱ ተፈጥረዋልና ሲል ኦኬ የመላእክት ነገዶች ማለት የሚታዩትም የማይታዩትም ሁሉ በእርሱ ተፈጥረዋል ሲል ስለምን እየተናገረ ነው? ኦፍ ኮርስ ስለ መላእክት ከማይታዩ መካከል መላእክት እንኳን ቢሆኑ እያንዳንዱ ነገዳቸውም ጭምር ቢሆን ምን እየተባለ ነው? በእርሱ ተፈጥረዋልና። እቺ ምዕራፍ 1 ላይ ያለችው መጽሐፈ ጦቢት በግልጽ ይናገራል። እችን ብቻ ሳይቼ ወደ ኢዮባ ጥያቄ ትሄዳላችሁ። ያው ምዕራፍ 1 ከቁጥር 16 thrones dominion principles and powers are ranks of angels ያው ይታያቸው are ranks of angels ማለት የመላእክት ነገዶቻቸው ናቸው። ኦኬ so Christ is not only the source of
the source ምንጫቸው ብቻ ሳይሆን of all things on earth and in heavens but also its goal ማለት እርሱ አስገኛቸው ብቻ ሳይሆን የተፈጠሩበትም ዓላማ ለእርሱ ጭምርም ነው። የተፈጠሩትም ለማን ነው? ለእርሱም ጭምር ነው። በእርሱ ለእርሱ ነው የተፈጠሩት የሚለው በሚገባ ይናገራል። ይሄንን መጽሐፈ ጦቢትም ማግኘት ትችላላችሁ ይላል። እሺ ቀጥሉ። ቃልዮት ያሰማልን ፓፓ። እሺ ዮባ ይቀጥል። እሺ ቃልዮት ያሰማልን። አንድ ደቂቃ ብቻ እንዲህ ውስጥ እንትን ስላለ አንድ ጥያቄ ብቻ ለመጠየቅ ነው። ዕብራውያን ምዕራፍ 1 ቁጥር 7 ላይ ስለ መላእክቱን መናፍስት አገልጋዮችም የእሳት ነበልባል የሚያደርግ ይላል። የሚያደርገው ማን ነው? ፍሪደም መላእክቱን ሚዩት ላይ ነህ። ፍሪደም ከፖዝም ተመልሰሃል። ፍሪደም እሺ ሰምተኛል? እየሰማሁ ነው። መላእክቱን መናፍስት አገልጋዮች የእሳት ነበልባል የሚያደርጋቸው ማን ነው? እሱ አምላክ ነው፣ እግዚአብሔር ነው። እግዚአብሔር ነው። እሺ ስለ ልጁ ግን ይላል። ስለማን ነው? ስለ ኢየሱስ ክርስቶስ ማለት ነው። የማን ልጅ ነው? የእግዚአብሔር ልጅ። የእግዚአብሔር ልጅ። እሺ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትህም በትር የቅንነት በትር ነው ይላል። የማ የክርስቶስ ማለት ነው። የክርስቶስ። እሺ ጽድቅን ወደድክ፣ አመፅን ጠላህ። ስለዚህ እግዚአብሔር አምላክም ከጓደኞች ይልቅ በደስታ ዘይት ቀባ። እሺ በደስታ ዘይት ቀባህ ይላል። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆችህ ስራዎች ናቸው ይላል። የማ እዚህ ጋር ምን አለ መሰለህ? ጽድቅንም ወደድክ አመፃንም ጠላ፣ ስለዚህ እግዚአብሔር ብሎ በደስታ ዘይት ቀባህ ይላል ካለ በኋላ ግን ደግሞ ብሎ ስለ አባቱ ነው የሚያወራው እንጂ ስለ እሱ አይደለም። ደግሞ የሚለው ስለ ሌላ አካል ነው። ምክንያቱም ይህን ኮት የተደረገው መዝሙር 8 ላይ ያለው ማለት ነው። መዝሙር 8 ላይ ሰማይም የእጆች ስራ ናቸው ያለው ማንን ነው ካልክ ዕብራውያን 2 ራሱ ይመልስልሃል። በእጆች ስራ ላይ ሾምከው ስለዚህ ማለት ነው። አንድ ችግር የለም አንድ። እሺ የመጀመሪያው በአንድ አረፍተ ነገር ውስጥ ባዩ አካል ከላይ ማን ነው የሚለውን አንተው በራስህ አንደበት እግዚአብሔር ነው ባለ ያለውም ስለ ክርስቶስ ነው ብለህ ጀመረ። መሀል ላይ ግን ስለ ክርስቶስ ነው ብለህ መሄድ አያዋጣህም ከእምነት አንጻር። ምክንያቱም ሰማዮች የእጆቹ ስራ እንደሆኑ ስለሚመሰክር መሀል ላይ ምን አደረግህ? አይ ከዚህ በኋላ ያለው ለእግዚአብሔር የተነገረ ነው ለክርስቶስ የተነገረ አይደለም ለማለት ሞከርክ። ክፍሉ ራሱ ያስኬድሃል አያስኬድህም? ክፍሉን እንየው ለማንኛውም። እሺ ደግሞ ከሚለው በኋላ ያለውን ነው ለክርስቶስ አይደለም ለእግዚአብሔር ነው የሚል እንትን ሰጠው ትርጉም የሰጠው። አያይዤ ላንብበው። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረክ፣ ሰማዮችም የእጆችህ ስራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችም ከተው አያልቁም ይላል ይላል። ማን ነው የሚለው? ይሄ ጸሐፊው ምን መሰለህ አሁን እንዴት የሚለው ማን ነው? ይላል ብሎ በመጽሐፍ ኮት አድርጓል እኮ እሱ። ከመዝሙር ላይ ያሉትን ነው የኮት እያደረገ። ከምን ላይ እሱ አልጠፋኝም እኮ ከምን ላይ ሳይሆን ይኸውልህ አስቀድሞ ስለ መላእክቱን መናፍስት አገልጋይ የሚያደርገው ማን ነው ብዬ ስጠይቅ እግዚአብሔር አልክ። ስለ ልጁ የተናገረው ማን ነው ስል እግዚአብሔር አልክ። መሀል ላይ ስለኔ ነው ሳይል ስለ ልጁ እየተናገረ ያለውን መልሰ አይ ስለ ልጁ መናገሩን ትቶ ስለ ራሱ ነው ብለህ ተርጉመ። አሁን ግን መሀል ላይ ምንም አንተ ያልከው ነገር ሳይፈጠር ከላይ ስለ ልጁ የተናገረውን ይላል ብሎ ዘጋው። አይ ይላል ያለው ለምን መሰለህ? ኢዮብ መዝሙር 102 ላይ
ሚለው ማን ነው? ዳዊት ሲዘምር ይኸውልህ ከዳዊት ነው ኮት ያደረገው እና መዝሙር ይላል እያለ እሱን አልጠየኩም። አንዴ ምንድነው ከየት መጣ የሚል ጥያቄ አልጠየኩም። አንዴ ግን ይላል የተባለው ባዩ ማን ነው? ባዩ ጸሐፊው መጽሐፍ ይላል እያለ የቱ ጸሐፊ ነው የጻፈው? ጳውሎስ ዕብራውያን የጻፈው። እሺ ቆይ ስለ ልጁ የተናገረውስ ማን ነው? ስለ ልጁ አምላክ እንዲህ ይለዋል ብሎ የተናገረው ማን ነው? ስለ ልጁ እኮ ለነገር ነው ስለተሰጠው ሹመት። አዎ እኮ ገና ሳልነክ ስለሰጠው ሹመት ከመዝሙር ይጠቅስና የጠየቅኩሽን አይደለማ። ስለ ልጁ የተናገረው ማን ነው እኮ ነው ያልኩት። ስለ ልጁ ስለተሰጠው ሹመት ኤግዛክትሊ የሆነው ነገር ስለተሰጠው ምናምን ጥያቄ አላቀረብኩም። ስለ ልጁ የተናገረው ማን ነው? የማንነት ጥያቄ እኮ ነው። ስለ ልጁ እንደዚህ ይላል ብሎ የተናገረው ጸሐፊው ነው። ስለ ልጁ የተናገረው ኦኬ። ስለ ልጁ የተናገረው ቅድም ማን ነበር ያልከኝ? እኮ ስለ ልጁ ቅድም የተናገረው ማን ነበር ያልከኝ? ውሸት እዚሁ ጋር ሲጋለጥ ማለት ነው። እግዚአብሔር ነው የተናገረው አላልከኝም እኮ። እግዚአብሔር እንደሚቀበው አምላኩ ዙፋን የተናገረው እግዚአብሔር ነው አላልከኝም ወይ እኮ? ጸሐፊ እግዚአብሔር ያንን ነገር የተናገረው እግዚአብሔር ነው አላልከኝም ወይ? እሺ ብያለሁ። እሺ በምን ሁኔታ እንዳለው ግን ይላል። በምን ሁኔታ ጥያቄ አይደለም። ጥያቄ አይደለም። አንዴ መጨረሻ ሁላችሁም አንዴ ያስተውሉ። አንዴ ብቻ ላነብና በቃ ጨርሳለሁ። እሺ ስለ መላእክቱን መናፍስት አገልጋዮች የእሳት ነበልባል የሚያደርግ ማን ነው? የሚያደርግ ይላል የሚለውን የሚያደርግ ማን ነው ስል እግዚአብሔር ብሎናል። ከዛ ስለ ልጁ ግን አምላኮች ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይላል። ይህን ያለው ማን ነው? ስለ ልጁ የተናገረው አብ አይደለ? ያው ስለ ልጅ ከተናገረ አባት ነው። ጽድቅን ወደድክ አመፅን ጠላህ። አሁን እንግዲህ ስለ ልጁ እየተናገረ ነው። ከዚህ በኋላ የሚናገረውን አድራሻ ሲቀይር እንፈልጋለን። ለምሳሌ እኔ ስለ ራሴ እያወራው መልሼ ስለ ዮሐድ ነው ማወራው ካላልኩኝ ስለ ራሴ ያወራሁትን የሆነ ሰው መጥቶ አይ ስለ ዮሐድ ነው ብሎ ሊከራከር ይገባል? አይገባም አይደለ? ራሴ ሊገልጸው ይገባል። ክፍሉ ገልጾታል አልገለጸውም? እንየው። ጽድቅን ወደድክ አመፅን ጠላህ። ስለ ልጁ ብሎ ነው የሚጀምረው። ስለ ልጁ ግን አምላኩ ዙፋን እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፅን ጠላህ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ደግሞ አለ አሁን ስለኔ ነው አለ አላለም? ያው አረፍተ ነገር ላይ ነው ደግሞ ብሎ አጽንኦት ሰጥቶ እየቀጠለ ነው እንጂ ሌላ አረፍተ ነገር ወይም ሌላ አካልን ጠቅሶ አልተናገረም። ይላል ካለ በኋላ ደግሞ ጌታ ሆይ አንተ ደግሞ ጌታ ሆይ እያለ ያለው ማን ነው? ከላይ እየተነገረለት ያለውን አካል ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆችህ ስራዎች ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልለዋለህ፣ ይለወጡማል፣ አንተ ግን አንተ ነህ፣ ዓመቶችም ከቶ አያልቁም ይላል ብሎ ይዘጋል። ስለ ልጁ ግን ብሎ ይላል የሚለው መጨረሻ ላይ ነው ያለው። ስለ ልጁ የተናገረው ነው ይሄ። ስለ ራሱ ነው የሚል አንድም ቦታ አላስቀመጠም። ወንድማችን በራሱ ነው ያስቀመጠው ማለት ነው። እዮብ እዚሁ ጋር ጠይቀ ቁጥር 6 ተነስተ አይ ተናጋሪው ወጥ የሆነ ኮንቲኒቲ ያለው የምትል ከሆነ ደሙም በኩርን ወደ ዓለም ሲያስገባ እግዚአብሔር መላእክት ሁሉን ለእርሱ ይስገዱ ይላል ያለው ማን ነው? እግዚአብሔር። ምክንያቱም ከላይ አንተ ይላል ሲል ይሄውና አላሳየም። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆናለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ለማን ብሏል እኮ? አሁን ተናጋሪው ማን ነው? ይሄ ጥያቄ የሚጠየቀው ማን ነው እኮ? እዚህ ጋር ይኸውልህ አንተ ልጄ ነህ እኔ እስከዛሬ ወልጄሃለሁ ደግሞ ምን አባት ሆናለሁ እርሱም ልጅ ሆነኛል ያለው አለ። ይሄ ጸሐፊው ነው የሚለው ከቶ ለማን ነው አለና ደግሞ ንጽጽሩ ምንና ምንድነው? እዚህ ጋር አንዴ ግልጽ እንደው እዚህ ጋር ተናጋሪ የለም።
እዚህ ጋር ተናጋሪ የለም። ንጽጽሩ ምንና ምን ከመላእክትስ ብሎ ፍሪዳ ጸሐፊ እኮ ሐሳቡን ልጠይቅህ ነው። ሐሳቡን ላስይዝ አይ ኖ ታስይዘኛለህ። ንጽጽሩ ግን ምንና ምንድን ነው እንድንረዳ እኮ ልነግርህ ነው እኮ ከላይ ከ5 ጀምሮ ወጥ የሆነ እግዚአብሔር እየተናገረ አለመሆኑን ልነግርህ እኮ ነው። ከመላእክትስ አለ አንተ ልጄ ነህ ዛሬው ልጅ ያለው ደግሞ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ብሎ ጥያቄ ጠየቀ። እንግዲህ ተናጋሪ እግዚአብሔር አይደለም እየተናገረ ያለው ጸሐፊው ነው። ከዛ ደግሞ በኩርን ወደ ዓለም ሲያስገባ ብሎ አሁን እግዚአብሔር በኩርን ወደ ዓለም ሲያስገባ አለ። በኩርን ወደ ዓለም ሲያስገባ ሲል ታሪክ እየነገረ ነው። የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ብሎ ሰርድ ፐርሰን ነው ሪፖርት እያደረገ ያለው ጸሐፊው። የእግዚአብሔር መላእክት ለእርሱ ይስገዱ ያለው ማን ነው? ጸሐፊው ነው ይላል። እግዚአብሔር ብሏል። የእግዚአብሔር መላእክት ለእርሱ ይስገዱ ብሏል ብሎ ነው እያወራ ያለው። አንዴ ፍሪዳ የእግዚአብሔር መልአክ ለእርሱ ይስገዱ ብሎ ጸሐፊው እያዘዘ ነው አይደለም። ደግሞም በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል አለ እኮ። ይላል የምትለው ቃል ሪፖርት ያለው ማን ነው? ጸሐፊው ነዋ። እግዚአብሔር ለልጁ መላእክቱ ይስገዱለት ይላል ብሎ ጸሐፊው ነው። የእግዚአብሔርን ትእዛዝ ጸሐፊው ጻፈ ነው አይደለ? አሁን ምን አልክ አንተ መሰለህ? ስንት ነው? ከ8 ጀምረ ተናጋሪው እግዚአብሔር ነው ጸሐፊው ነው ስለ እንዴ እግዚአብሔር ተናገረ አላልከኝ? በሪፖርት መልክ ነው ተናገረ። እግዚአብሔር የተናገረው እኮ በሪፖርት መልክ ነው የተናገረው እንጂ እግዚአብሔር አፍ በአፍ እየተናገረ ያለው የበለጠ እንትና ይበልብ ማለት አይቀደም ያልከኝ ነው። ራስህ ያልከኝ ዲፌንድ ማድረግ አለብኝ አይደል? አንዴ ቆይሽ ስለገባኝ ሐሳብ አንዴ ብቻ እንትን ልመልስልህ። ጸሐፊው እግዚአብሔር ያለውን እያስተጋባ ነው። ትክክል አይደለም አላልኩም እኔ። ነገር ግን ቆይ አንዴ ስማ ወዳጅ፣ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ለማንም አላለም። ምክንያቱም ንጽጽሩ የክርስቶስ ልጅነት የጌታ ኢየሱስ ልጅነት ከመላእክት ምን ያህል የላቀ መሆኑን ለማሳየት ከመላእክት አንተ ልጄ ነህ እኔ አባት ሆናለሁ ያለው ከቶ ለማን ነው? ለማንም፣ ለልጁ ግን ብሏል። ስለዚህ አነጻጸረና የክርስቶስን የላቀነት አሳየን ማለት ነው እኮ። እዚህ ጋር ተናገረው ጸሐፊው ነው አይደለም? እዚህ ጋር እንስማማ። ጸሐፊው ስለ ልጁ የተናገረውን እያስተጋባ ነው እና አንዴ በቃ ኤግዛክትሊ በቃ እኔ የሚያልኩ ቅድም ይላል ስለ አንዴ እግዚአብሔር ነው ትላለህ፣ አንዴ እንትኑ ነው ያልከኝ እዛ ጋር ነው። አየህ ኧረ አንዴ ማይገናኝ ነገር አታገናኝ። እዛ ጋር ያጣኸውን በዚህ አለባብሰል ነው ለምሳሌ ይላል ስለ ፖይንት ለመያዝ ሞከርክ። አንዴ ፖይንቱ ልክ አይደለም ነው ማለት። እሺ አንዴ ሚውት አድርግልኝ ልመልስ። ቅድም ያጣኸውን ማስረጃውን በዚህ አለባብሰል ልታልፍ ለምን? ያንተም ፖይንት ያዘ። ቆይ አንዴ ፍሪደም እንዴ ምን እየሆንክ ነው? እድል ሲሰጥህ መወቅ እንጂ ስርስር የግርግሬ ስር እየተከተልክ እሺ። ከዛን ይቀጥልና ስለ መላእክትም መላእክቱን መናፍስት፣ አሁን ራስን ከራስህ ሳጋጭ ስለ መላእክትም መላእክቱን መናፍስት አገልጋዮችም የእሳት ነበልባል የሚያደርግ ይላል። ማንም ያደርገው ስለ ማን ያልከኝ? አብ እግዚአብሔር አልከኝ እኮ። ስለ ተናጋሪው ሳይሆን ስለሚያደርገው አልጨረስኩም። ራሴ እየገለጽኩ እኮ ነው። አልጨረስኩም። መልስ አላልኩም። በቃ ሚውት አድርግና አሰማ። ሰው ቀደም የተናገርኩት ይሄንን ነው። እግዚአብሔር የተናገረውን ጸሐፊው አስተጋባልን፣ በመዝሙር ያለውንም ነገረን። ከዛስ ግን በዚህ ውስጥ እግዚአብሔር ስለ ልጁ ያለውን እየነገረን ነው ያልኩት። እሱን ደግሞ ይኸው አንተም አምነሃል፣ እኔም እያልኩ ያለሁት እሱን ነው። ከዛስ ምን ይላል? ስለ ልጁ ግን አለ። ጸሐፊው ነው የኢየሱስ አባት ሎቱ ስብሐትና አይደለም። ስለ ልጁ አብ የተናገረውን እየነገረን ነው። የኔም ፖይንት ያለው ስለ ልጁ አብ የተናገረው ያንተን ትምህርት ጠልዞ ይጥልልሃል። ምን ብሎ? ስለ ልጁ ግን አምላክ ሆይ፣ ልጁን ማን አለው? አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በት የቅንነት በትር ነው። ጽድቅን ወደድክ፣ አመፅን ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችም የእጆች ስራዎች ናቸው። የማ የልጁ ስለ ልጁ ግን ብሎ ነው የተናገረ። እሱን ነው እያሳየው ያለሁት።
ይሄ ያንተን ትምህርት ያፈርሰዋል። እንዳያፈርስብህ ግን ስለ ልጁ ብሎ እየተናገረ ያለውን አንተ በራስ መጣህና አረምከው። ምን ብለህ? ስለ ራሱ እያወራ ነው። ስለ ልጁን አቁሞታል አልክ። አይልም፣ አንድ ቦታ አይልም። ይላል ብሎ የዘጋው ስለ ልጁ የሚለውን አስጀምሮን ስለ ልጁ ነግሮን ከዛን ይላል ብሎ ዘጋው ማለት ነው። የነበረኝ እኔ ላሳይ የፈለኩት ፖይንት ይሄ ነው ማለት ነው። እንትን ዮሐዲ ይላል ያለው ግን ጻፍ ነው። መኩ አንዴ እዚህ ጋር የባየ ቃል ተያሰው አንዴ መኩ እዚህ የመጨረሻ 10 ሰከንድ አምላክ ሆይ ፍሪደም አምላክ ሆይ ዙፋን ለዘላለም ነው የተባለው ማን ነው ያልከኝ? እሱ ክርስቶስ ነው የተባለው። ክርስቶስ ነው የተባለው። አምላክ ሆይ ስላለው አምላክ ስለተባለ ነው። አምላክ ሆይ የተባለው ማን ነው? ክርስቶስ ነው። ግን አምላክ ማለት ገዢ ማለት ነው። እሺ በቃ ጨርሻለሁ። አይ መልካም። አይ አንተ ጥያቄ ብቻ ብሏል። ስለዚህ እኔ ያልኩት አሁን ያስያዛችሁ ቅድም በቃ ተበልታችኋል። ወንድማችን በእንቅልፍ ልቡ ነው እና ሲስ ከኢዮብ ጋር ኢየሱስ ክርስቶስ አይደለም ብሎ ሲከራከር ቆይቶ እኔ ከባድ ነው። እንዴት እንደው አንድ ጥያቄ ብቻ ቅድም ከተጠየቀው ውስጥ ማለት ነው ፍሪደም አቤት። እሺ ኢየሱስ ክርስቶስ የእግዚአብሔር ቃል ነው? እግዚአብሔር የገባውን ቃል በክርስቶስ አይ እኔ ጠየቅኩ ኢየሱስ ክርስቶስ የእግዚአብሔር ቃል ነው? ቃል በቃል መልስልኝ። የእግዚአብሔር ቃል ተብሏል። ግን የእግዚአብሔር ቃል ሲባል ፐርሰን ሆኖ ሳይሆን ሲባል አላልኩም። እኔ መልእክተኛ ከመብራራት በፊት ኢየሱስ ክርስቶስ የእግዚአብሔር ቃል ነው ወይስ አይደለም? ቃል ስትል ፐርሰኑ ቃል ነው ማለት ሳይሆን ቃል ተብሏል። ቃል የተባለበትም ግን ምክንያት አለው ነው ማለት እንዲህ ዝም ብዬ በደፈናው ልመልስልህ አልችልም። እሺ መመለስ አለብህ። በነገራችን ላይ ቃል በቃል መጽሐፍ ቅዱስ ላይ ስለተጠቀሰ ማለት ነው። ቃል በቃል እንደዚህ ተጠቅሷል። ቃል በቃል በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። ስሙም የእግዚአብሔር ቃል ተብሏል የተባለው ማን ነው? ክርስቶስ ነው። እግዚአብሔር ፐርሰን ነው ፐርሰን አይደለም? ቆይ ፐርሰን ነው ወይስ ፐርሰን አይደለም? ቆይ አንዴ ቆይ ፐርሰን ነው ፐርሰን አይደለም? ቆይ እግዚአብሔር ቃል ሲባል የእግዚአብሔር መናገሪያው በቃ በእግዚአብሔርን ለምሳሌ በሱ በኩል ፍሪደም እኔ አንተ ፍሪደም ብዬ እየጠራው ነው አይደል? ያንተ ስም ነው አይደል? አዎ እሺ። አንተን ይገልጻል አይደል? ፐርሰንነትን ይገልጻል። እዚህ ጋር ደግሞ ስሙ ብለው ነው ቃል በቃል በነገር ስሙ የእግዚአብሔር ቃል ነው አለ። አሁን እግዚአብሔር ቃል ማለት ፐርሰኑ ነው ኢየሱስ ማለት ነው በነገራችን ቃል በቃል እሺ። ከፐርሰኑ ጋር ምን አቀ ከዛስ በቃ ስሙ እንደ ከፐርሰኑ ጋር ለምን ስሙ ማንን ነው ያያለ ያለው ሲባል እግዚአብሔር መልእክተኛ ሆኖ ምክንያቱም እኔ የምናገረው ቃል ከኔ አይደለም ቃል ነው የምነግራችሁ ይላል። ስለዚህ እዚህ ጋር ቆይ ኢየሱስ የእግዚአብሔር ቃል ሲባል ከዛ እንግለጽ ስሙ ነው ወይስ ቆይ አንዴ ስሙ የክርስቶስ ስም ምን ተብሎ ተጠራ? የእግዚአብሔር ቃል ተባለ። ስሙ አይደል? ስሙ የእግዚአብሔር ቃል ተባለ። ግን ሲባል ምክንያት አለው አይደል? ወይስ ራሱ ቃል ስለሆነ ነው? ስሙ ማን ተብሎ ተጠራ? ራሱ ቃል በቃል ነው። በነገራችን ላይ ስሙ የእግዚአብሔር ቃል ተብሎ ተጠራ አይደል? ቃል የሚባል ኤሰንስ አለ። እስቲ አሁን እንደዛ ካየኸው ቃል በቃል ስምና ቃል ይለያያል አይደለ? ስሙ የእግዚአብሔር ቃል ተባለ አይደል? እኮ ስሙ ነው የተባለው። ስሙ ሲባል ግን አሁን ለምሳሌ አማኑኤልም ያንተ እግዚአብሔር ከኛ ጋራ ነው ተብሏል። ስለዚህ መባሉ ስያሜዎች መሲሁን ተብሏል። ፐርሰንን ይገልጻሉ አይገልጹም? መሲህ ሲባል መሲህ ሲባል ለምሳሌ ልንገርህ ከእግዚአብሔር የተላከ መልእክተኛ ለማለት እንደሆነ ትረዳለህ። ቃል ሲባል ካልከኝ ደግሞ እግዚአብሔር በሱ በኩል እንደሚናገር ነው የሚገልጸው።
ፍሪደም እኔ የጠየቅኩ ያለው አሁን ለምሳሌ መሲ ትርጉሙ ምናምን እያልኩ አይደለም። ይቅርታ እኔ ቀጥታ መኩ ይቅርታ፣ እግዚአብሔር በእርሱ በኩል እንደሚናገር ነው የሚገልጸው ብለሃል። ቅድም ግን ምን ብለህን ነበረ? እኔ ከራሴ አልናገርም ብሏል ብለህን ነበር አይደል? ስለዚህ እግዚአብሔር በእሱ በኩል እኔ ከራሴ ማለት እግዚአብሔር አብ በእርሱ በኩል እኔ ከራሴ አልናገርም እያለ ነው ማለት ነው። ምክንያቱም እሱ እየተናገረ ስላልሆነ እኮ እኔ የምናገረው የራሴን አይደለም የአባቴን ቃል ነው የምናገረው ሲል ማን ነው ያለው? ክርስቶስ ነው ያለው። እኔ እያለ ነው አይደል? እንዴ ፐርሰኑማ እንደሚለይ እኮ እኔ እኮ ኦንሊ ጂሰስ አይደለም እኮ ፐርሰኑ ይለይና እኔ ይላል አይደለ? እኔ ይላለው። ለምሳሌ በዚያን ቀን እኔ እናገራለሁ እናንተ አይደላችሁም ይላል። ለምሳሌ ማቴዎስ ላይ መንፈስ ቅዱስ በእናንተ ውስጥ ሆኖ ይናገራል እናንተ አትናገሩም ሲል እነዚህ ሰዎች ፐርሰናሊ ሰዎች ናቸው፣ ግን መንፈስ ቅዱስ በእነሱ በኩል እንደሚናገር ነው እንጂ እነሱ መሆናቸውን አይደለም። መንፈስ ቅዱስ ናቸው አትላቸው። ስለዚህ እኔ የሚለው አካል ከአብ የተለየ ነው አይደል? ያ እኔ የሚለው አካል ፐርሰን ነው፣ አብም ሌላ ፐርሰን ነው አይደል? እኔ ባይ ነው። በዚህ እንስማማለን። ልክ ነው። በጣም ጥሩ። እኔ የሚለው አካል ኢየሱስ ማለት ነው። እኔ የሚለው አካል ኢየሱስ አብርሃም ሳይወለድ በፊት አለ በእኔ ባይነት? የለም። አብርሃም ሳይወለድ በፊት ነበርኩ ይላል። በእኔ ባይነት ነበርኩ ይላል አይደል? አዎ። ያ ፐርሰን የለም እያልከኝ ነው አንተ? የለም። በኤግዚስታንሱ የጀመረው እሱ አለው ይላል፣ አንተ ግን የለም እያልክ ነው እኮ። አለው ያለበት ምክንያት አለ። ሳይኖር ነው አለው ያለው። እባክህ በተስፋ ቃል እንዳትለን፣ እባክህ በእግዚአብሔር ሕልውና እንዳትለን፣ እባክህ። እንኳን እሱ እኔም ነበርኩኝ። ኧረ ተው ወዳጅ። አብርሃም ሳይወለድ እኔ ያለው ማለት ትችላለህ አንተ? አዎ እላለሁ። በምንድን ነው ያለው? ምንጩ እኮ አንድ ነው እኮ። በምንድን ነው ያለው? በኤግዚስታንስ ደረጃ ራሱ ነበርኩ ልልህ እችላለሁ። ምክንያቱም ከእርሱ ነገሩ ከእርሱ አብርሃም ቀኔን ያይ ዘንድ ተመኘ አለ አይደለ? አዎ ተመኘ። አብርሃም የእርሱን ቀን ያይ ዘንድ ተመኝቷል። የማንን? ኢየሱስ። ዳዊት ነው። ዳዊት ማለት እውነትም ተኝታል አንተ። አይ ዳዊት በሲኦል ነፍሴን አታተም ያለው። ፍሪደም የመጨረሻ በቃ እንጨርሳለን። አሁን ዛሬ ላይቭን እንጨርሳለን። አሁን ያነሳው ፖይንት ላይ እኔም ከአብርሃም በፊት ነበርኩ በኤግዚስታንስ ደረጃ ብለሃል አይደል? አዎ። ዮሐንስ ኢየሱስ ከኔ በፊት ነበረ ሲል በኤግዚስታንስ ነው ወይስ አይደለም? እሱ በተስፋ ቃል ነው። እናመሰግናለን። ቆይ ከመውጣት በፊት አብርሃም የት ሄዶ ነው አንተ ከአብርሃም በፊት በኤግዚስተንስ የምትኖረው? ቆይ አብርሃም በፊት በኤግዚስተንስ ነበርኩ እኔና አብ አንድ የት ሄዶ ነው? እኔና አብ አንድ ስለሆነ እኔና አብ አንድ ስለሆነን? አዎ። አንተና አብ አንድ ናችሁ? አንድ ህይወት እኮ ነው የምንኖረው። አንተም እኔም ሁላችንም የምንኖረው። አንተ ከአብ ጋር አንድ ነህ? ቆይ ህይወት የማን ናት? ቆይሽ አንተና አብ አንድ ናችሁ ወይ እኮ? ህይወት የማን ናት? ህይወት ራሷ አንተና አብ አንድ ናችሁ ወይ? አትጠይቀኝ እስኪ መልስ አንድ። አዎ በህይወት አንድ ነን። እኔ የምኖረው ህይወት የሱ ነው። አንተና አብ አንድ ናችሁ ወይ? አሰማ በህይወት እኔ የምኖረው ህይወት የሱ ነው። በህይወት አንድ ነን አልኩ። በህይወት አንተና አብ አንድ ናችሁ? እስቲ አንድ ጥቅስ በህይወት ከአብ ጋር አንድ ናችሁ የሚል እስኪ አንድ ማስረጃ። መንፈሱ ነፍ ያለበት ያ የህይወት ማስረጃ ውስጥ ያለው። እሺ ኤፌሶን 4 ክፈተውና ከአብ ጋር አንድ ናችሁ የሚለውን አንብበው። እሺ ያው አንድ ናችሁ ባይልም ራስ ትረዳዋለህ እንዴት እንደምትረዳው ባይልም አንተ ቆይ እኔ በጣም ባይልም ዋዲ መናደድም አቁም። ምን አይነት እዚህ እንዴት ይዋዲ ሰማይ ይዋዲ ላንበበል። ኧረ አንተ መጽሐፍ ቅዱስ አንብብ። ይዋዲ ቀጣይ ምን ልጠይቀው እንደነበር ታውቃለህ? እኔ በአብ እንዳለው አብን በእኔ እንዳለ አታውቁም ምን የሚለውን እኔ በአብ እንዳለው ብለህ መናገር ትችላለህ ወይ ብዬ ልጠይቀው ነው። ኧረ ይሄ እኮ ባይዘው በእውነት ይሄ ያንተ ቀደም እችላለሁ ይላል። ደፋር እኮ አውት ኦፍ ኤግዚስተንስ ሲል ነበር
እኔ አሁን አውት ኦፍ ኤግዚስተንስ ሲል የነበረው ራሱን እንደሆነ አሁን ገብቶኛል። ሲጀመር የለም እኮ እዚህ ገስ ምክንያቱም እዩ it is not logical እኮ አሁን አንተ በምን ሴንስ ነው ከአብርሃም በፊት ልትኖር የምትችለው? ኦኬ አይ እሱ አብርሃም ከመኖሩ በፊት አንተ ልትኖርበት የምትችለው በምን አይነት ሴንስ ነው? አሁን አይ ነፍሴ እኮ ቀድማ ነበረች ካለ እንዴ የአብርሃም ነፍስ ሳልነበረችም እንዴ? ስለዚህ ከሱ በፊት ነበረች ሊባል በጭራሽ አይችልም። ምክንያቱም አብርሃም ራሱ ነበራ። እንደው በእነሱ አስተሳሰብ ፕሪ ኤግዚስተንስ ኦፍ ሶል የሚባለው የተረገመ ምንፍቅና አለ። ኦኬ ባይዞ የተረገመ ሄሬሲ ነው። ፕሪ ኤግዚስተንስ ኦፍ ሶል የሚለው የአሪያንስ ሄሬሲ ነው። ያንን ሄሬሲ ምናልባት እንኳን ከተቀበሉ ሶ የአብርሃምም ነፍስ አስቀድማ ነበረች ማለት ነው። ስለዚህ ከሱ ልትቀድም አትችልም። ባይታት ሚንስ ማለት ሶ ከአብርሃም በፊት እኔ አለው የሚለውን ኮንሴፕት እኔም ነበርኩ ምትል ከሆነ አብርሃም ሴት ሄዶ ነው አንተ ከሱ በፊት ምትኖር? ከሱ በፊት ኖረስ እንዴት አብርሃም ቀድሞ ተገኘ? በጣም እኮ የሚገርም እኮ ነው። ከአብርሃም በፊት ከነበር እንዴት አብርሃም ቀድሞ ተገኘ ታዲያ? ክርስቶስ ግን ከአብርሃም በፊት እኔ አለው ብሎ ሲናገር አምላክ ስለሆነ ነው። ከሱ በፊትም ስላለ እኮ ነው አይሁዶች እንዴ ከአብርሃም በፊት እኔ ያለው ሲላቸው ድንጋይ ያነሱት እኮ ኧረ እንደነሱ ማለት እኮ አይደለም በሐሳብ ደረጃ ወይም ደግሞ እናንተም እኮ ነበራችሁ አላላቸው። ባይዘው በመካከላቸው ተሰወረ ነው የሚለው። በቃ እያለ ያለው በኤግዚስተንስ ደረጃ ነበርኩ ነው። ምክንያቱ ምንድነው ያላቸው? አብርሃም ቀኔን ያይ ዘንድ ተመኘ። ከዛስ አላየውም እንዴ? አየ ሐሴትም አደረገ እኮ ነው። አይቶታል። አንተን አብርሃም አይቷል። ክርስቶስን እኮ አይቶታል እየተባለ ነው። አይቶት ደስ ብሎታል እየተባለ እና በጣም የሚገርም ምንፍቅና ነው። እችን ብቻ ተናግሬ ይቻላል። ዕብራውያን ምዕራፍ 1 ይሄ 10 አካባቢ ያለው ጋዲ መንግስት እስከ ዘላለም ድረስ አምላክ ሆይ መንግስት እስከ ዘላለም ድረስ ነው የሚለው ለማን ነው ሲባል ለክርስቶስ ነው አለ። አምላክ ሆይ ስለተባለ ነው ምናምን አለ። አዎ አምላክ ሆይ እያለ ያለው ማን ነው? አብ ነው አይደል? ለማ ለልጁ በቃ እሱ ማለት እኮ አይደለም። ይሄ አይ ሙሴም እኮ አምላክ ተብሏል ለማለት ነው። ባይዘው አምላክ መባሉ ነው ምናምን ያለው ይሄ የሙስሊሞች ተረት። ቀጥሎ ግን ምንድነው የሚለው? አንተ ምድርን መሰረት ሰማዮችም የእጆች ስራ ናቸው ነው የሚለው። ኦኬ ምድርን መሰረት ሰማዮችም የእጆች ስራ ናቸው፣ ሁሉም ይጠፋሉ እንደ ልብስም ያረጃሉ ይልና አንተ ግን አንተ ነህ። ኦኬ ስለ አምላክነት ነው እየተወራ። ምድርን የፈጠረ ሰማያትንም ያጸና እርሱ እንደሆነ ሁሉም ሲጠፉ የማይጠፋ ህያው የሆነ እሱ እንደሆነ የሚናገር ክፍል ነው። ስለዚህ አምላክነቱን ኮንፌስ አደረግክ ማለት ምድር ከመፈጠሯ በፊት እንደነበረም አመንክ ማለት ነው። ይሄ እያነጻጸረ ያለው ከመላእክት አንጻር መሆኑ ደግሞ በጣም ይገርማል። መላእክት እነሱም መናፍስት አገልጋዮች ናቸው እንጂ ምድር የፈጠሩ ዙፋናቸው የማይጠፋ ዘላለማዊ የሆነ አይደለም ብሎ በግልጽ እየተናገረ ሰው በግልጽ አምላክነቱ የሚያስረዳ ክፍል ነው ለማለት ነው።